ልጄን ላለመነጠቅ ያልገባሁበት ያልወረድኩበት የለም። ስለማታቂ ነው ህግ እንዴት እንደሚሰራ ተነሳችሁ ክሰሱ ማለት እኮ ተነሱ ግሮሰሪ ታርጌት እንደመሄድ አይደለም። የኔ ቆንጆ ስላልደረሰብሽ እዚህ ጋር መጥቶ ጀጅ አንዴ ቲጂ እኔ ላላ ምን አይነት ህዝብ ነው በእግዚአብሔር ቆይ አንዴ ቲጂ ሚጥሚጣ አንድ ነገር ልንገርሽ በልጇ እንደሚያስፈራራት አደባባይ ትናገር ነበር ልጅቷ በገዛ ልጅ አላት ስለዚህ ምን አለ መሰለች ቆም ብለን ማየቱ ጥሩ ነው አንዳንዴ ለልጃችን ስንል ምናምን ሴት ብዙ ዋጋ እንደምከፍል ይታወቃል ስለዚህ ቆም ብሎ ማሰቡ መልካም ነው ሪዩኒ በእግዚአብሔር ንገራቸው እኔ ለምሳሌ ልጄ ሊወሰድ ሲል ሆል ስቶሪ አልነግርህም ሼልተር ስለገባው ነው ልጄን ያላጣሁት የሼልተር ከለላ አግኝቼ ነው አሜሪካን ሀገር ልጄን ያላጣሁት በአሜሪካን ሀገር እንኳን ህግ በምናውቀው ኢዚ በሆነ ህግ ራሱ ተመትቼ እጄ ላይ ጠባሳ ኖሮ ፎቶ ተነስቼ ኢቨን ሆስፒታል ሄጄ ልጁን ልትወስድ ነው መጥፎ እናት ናት ተብዬ ልጄን ልነጠቅ በሼልተር ከለላ የሴቶች ህግ ቆሞልኝ ነው ልጄን እንኳን ሴቭ ያረኩት ወረቀት ሳይኖረኝ እዚህ ሀገር ማለት ነው ልጄን ተነጥቄ ዲፖርት እንድደረግ ነው የተሰራብኝ ሴራ you have no idea እንደዛ አይነት ዴሞክራቲክ አቢዩዝ ውስጥ እስካልገባችሁ ድረስ ይሄንን እስካላሰለፋችሁ ድረስ ሴቶች ማለት ነው I hope እግዚአብሔር በእናንተ በልጆቻችሁ በቤተሰባችሁ አይታችሁት ያንን ፔን አንድ ቀን እዩት እኔ ለመራገም ፈልጌ አይደለም ግን ፔኑን ሳታቆይቺን ልጅ ለምንድን ነው የምታሰቃዩት በቃ እመኗት that's it all she needs someone ስትሞት RIP ልትሉ ነው ወታችሁ እንደቀነኒ ቆይ ግን የሱ ሳይድ የሚያዘው ምን ስለሆነ ነው እስቲ ረብስማ ምን አይነት አንድ ደቂቃ የሱ ሳይድ የሚያዝበት አንድ ነገር ጃፒ ስሞትል አንድ ደቂቃ ልንገርክ ይሁንዬ እኔ እኮ ቲጂ አይ ዶንት ኖ ለምን በዚህ ደረጃ እንደሆንሽ አላቅም ግን ይውልሽ አልመታትም እሳይ መታት ይግደላት ምናምን እያልኩኝ አይደለም እኔ ድራማ አይመቸኝም ላይክ ሰው እኔ ዝባመነኝ አላመነኝ በህይወቴ ማንም ቅንጣት ያለ እንደማያመጣልኝ አውቃለሁ እኔ ችግር ሲደርስብኝ ለችግሬ መፍትሄ እንጂ ማስበው ይሄ ሚዲያ ላይ ያለ ህዝብ ቅንጣት እንደማያመጣልኝ አውቃለሁ ተጎርተሽ ሊሆን ይችላል አው መብትሽ ነው ማለት ፔንሽን አንቺ ነሽ የምታውቂው አልተጎዳሽም አልልሽም እቺ ልጅ እኔ ትደብደብ አላልኩም ሚውት አርጊ በእናትሽ ትደብደብ አላልኩም እሰይ ተደበደበች ያለ የለም እዚህ ጋር ለምን ህግ ጋር አልሄደችም ማለት ይሄ በዚህ ያህል ደረጃ አልሰማሽም ማለት ነው አሚታ እዛ እኮ ነው መነግርሽ በልጄ ያስፈራራኛል ብላ ተናገረች እኮ በልጄ ያስፈራራኛል ሚጣ እኔ እኮ ይልሽ አንቺ አጠፋታለሁ ያለ ያስፈራራኛል ስለዚህ አንቺን እየተቃወምኩሽ አይደለም I'm just saying እኔ ፔኑን ስለማውቀው ነው እቺ ልጅ ማና ያስለቀሰኝ ይልሽ አንቺ ለኔ እንድታዝ ስሚ ማሬ ሰማውሽ አይደል አንቺ እንድታዝኝልኝ ወይ ደግሞ ማንንም እዚህ ጋር እንዲያዝን እኔ ስሚ ጀግና ሴት ነኝ ብዙ ነገር አንቺ ማታቂው ታሪክ አሳልፌ አሜሪካን ሀገር ስንት ነገር ያረኩ ሴት ነኝ ሌላ መከራ መጥቶብኝ የዛሬ 6-7 ወር እሱንም እያሸነኩ ያለው ሴት ነኝ እንደማንም ምንም የቲክቶክ ላይ መጥቼ ይሄ አሳልፍኩ ምናምን ብዬ እንኳን ታሪኬን ያን ያህል አውርቼ አላውቅም ግን ስሚ ፔኑን ስታሳልፊ እንደዛ አይነት ሲቹዌሽን ስታሳልፊ የሌላ ሴት ህመም ይገባሻል እኔ ሰው ቢያምነኝ ዛኔ ገባሽ ጠበቃዎቹ ቢያምኑኝ እያዩ ማለት ነው ደስ ይለኝ ነበር ምን ያህል ፍራቻ የተከበበኝ ፍራቻ ምንድነው the head of የኢሚግሬሽንን አቃታለው ዲፖርት ተደረጋልሽ እየተባልኩ ኢሜል ላሳይሽ የተጻፈልኝ ኢሜል ፕሪንት አድርጌ ያወጣሁት እንደዛ ማስፈራራ ሲደርስብኝ ልጅሽን ተነጥቀሽ ትወጫለሽ እየተባልኩ በጠበቃ ሳይቀር ገባሽ ማስፈራራ ሲደርስብኝ አንበርሽ ማለት እኔ ማውረሽ ለምን እንደሆነሽ ልጅቷን ማሪ አንድ ልንገርሽ ይኸውልሽ ልጅቷን እመኗት ኖ ፖለቲካ አትበሉ ስሚ እኔ ምንም አይነት ይኸውልሽ ሚጣ እኔ ፖለቲካ ገብቻ አይደለም I'm talking to you as a woman ማሪ ሰሚኝማ እኔ አላመንኳትም አላልኩም እኔ እኮ ይኸውልሽ እመኛት አትመኛት አይደለም ስለ ህጉ እኔ ምንም አልሽ እያልኩ አይደለም አታረጋጊ እናቱ አንቺ ላይ አታውቁትም ማለቴ ነው
ያወራው እንዴ እኮ ገባኝ እኔ ይኸውልሽ ማንንም አይደለም ያለቀስኩት ማሬ ወይ ደግሞ አንቺን አኪዩዝ ለማድረግ አይደለ እኔ I'm just thinking like it's not fair እኔ አሁን የሷ ፔን እዚህ ጋር ሰው ሲፈርድባት ምን ያህል ፔንፉል እንደሆነ ትራውማው ስላለብኝ ነው ያለቀስኩት እንጂ እዚህ ጋር ማንንም እንዲያዝልኝ እንዲወደኝ ምናምን አይደለም ባናታችሁ ተተከሉ እንዳለ ማለት ነው second things እንደዛ ለማለት ሳይሆን አንዴ ማሬ ኧረ ተረጋጊ እኔ እንደዛ አይደለም ያልኩት እኔ I'm just saying ለልጅቷ ህግ ምናምን ስትሉ እንደምታስቡት ኮርት ዘላችሁ የምትገቡበት አይደለም በጣም ብዙ ፕሮሰስ አለው እናንተ ልጆቻችሁን ሊያስነጥቃችሁ የሚችል አንድ ፋውል ከሰራሽ ስታወሪ ኮርት ላይ ልጅሽ የምትነጠቂበት ሲቹዌሽን ስቴብል አይደለሽም ተብለሽ ብዙ ነገር ሊደርስብሽ ይችላል እቺ ልጅ የምትፈራው በጣም ብዙ ነገር ሊኖር ይችላል ሶ ለምንድነው እናንተ ተመትቻለሁ ፋሚሊ እርዱኝ ቲክቶክ እርዱኝ ምናምን ስትል መታችሁ እዚህ ፖለቲካ ሊሰራ ነው እቺ ልጅ ውሸቷን ነው እናቃታለን እንኳን አወቃችኋት አንድ ቤት ተኝታችኋል እግር ይዛችኋል እንዴ ሁለቱ ሲናጩ አንድ ቤት ነበራችሁ እንዴ ሁለቱ ሲደባደቡ ሲነጋገሩ ሶ why not you guys just እመኗት ከመሞቷ በፊት እናምንሻለን ለብራችሁ ነው ሜይኖይስ ኦኬ ማዳመጥ የሚከብድሽ አንዳንዴ መደማመጥ አሪፍ እኮ ነው ሁሉም ሰው የራሱን ሐሳብ ነው የሚያቀርበው እዚህ ጋር ማናችንም ላይ አይፈርድም ሁላችንም የራሳችንን ሐሳብ እናቀርባለን በመደማመጥ በመሰማማት ቢሆን ከታች ያለውም ሰው ይሰማል ዝም ብሎ ግን እርስ በርስ በመጫጫው የሚመጣ ለውጥ የለም አንደኛ ሚታም ያለችው ልጅቷ እንኳን ተመታች አላለችም ማንንም ሰው ሴት ልጅ ስትመታ ደስ አይለውም ወንድም ልጅ መመታት የለበትም ሴትም መመታ ማንንም ሰው በሰውነቱ መከበር አለበት እኩል ኑን ከተባባለን ተከባብረን ነው መኖር ያለብን ማንንም የመምታት መብት የለውም ይሄኛው ግን ድራማ ነው የውሸት ወሬ ነው ተይዞ የመጣው ከዚህ ከአንድ አመት በፊት ተፈጠረ የተባለ ነገር ይዘው መጥተው እዚህ እንደ ፖለቲካ መጠቀሚያ አጀንዳ ለምን ይደረጋል የሚል ጥያቄ ነው እንጂ የተቀረበው ማንንም ሰው ይመታ የሚል ማንንም ስነ ልቦና የለውም ዮኒም አይፈቅድም ማውራት ይችላል ማናችንም አንፈቅድም እና ዝም ብላችሁ እኔም አልፈቅድም ይጣብላ ስትናገር አስደንግጣኝ ነው እኔ ሲጀመር ለዚህ ለኦዲየንሱ አንዴ ቆይ ሪካርድ ስለሚያደርጉት ቤቤ ለኦዲየንሱ እኔ ትመታ አላልኩም ቲጂ ለምን በዚህ ደረጃ አግሬሲቭ ሆነሽ እስከ ለቅሶ እንደደረሽ አላቅም እኛ ያልነው ህግ ጋር ልጁ በአይፒ አድሬሱ ለምን ህግ አይዘው ስለ ህግ ነው ያወራነው እንጂ ልጅቷ አልተመታችም ልጅቷ አልደረሰባትም እኔ እኮ ሪሃብ ነው የምሰራው አቢዩዝንም አውቀዋለሁ ተረዳሽ አድራሻውን አጥፍቶ ነው ያለው በዚህ ደረጃ አንዴ በእምበ በዚህ ደረጃ አንዴ ቆይ በዚህ ደረጃ እኔ እንደዚህ አድርጋት እንደዚህ ይፍጠራት እንደዚህ ያልኩትም ነገር የለም ቲጂ ግን ያስመሰልሽው ምን መሰልሽ ነው እሰይ ተመታች ውሸት ነው ምናምን የራስሽን ጭምር አታች አድርገሽ ይሄ ትክክል አይደለም አንደኛ አማርኛ መስማት ነገር አጠምጥሙ ስትሬት አላልኩም አፌ ውስጥ ወርዳ ትክተች አላልኩም ያልኩት እኔ ስለማትና ማዳመጥ ይለያያል ነው መስማትና አማርኛ ማዳመጥ ይለያያል ሴት ልጅ ነች መመታት የለባትም ህግ እንጂ የሚያድናት እኔና አንቺ ቤት ከፍተን 300 500 ሰው ይዘን ስላለፈለፈን ፍትህ አታገኝም ፍትህ የምታገኘው በህግ ነው እንዴት እቺ ልጅ ወደ ህግ እንውሰዳት እንዴት ነው ይሄ ልጅ በህግ መጠየቅ የሚቻለው ወደሚለው ሶሉሽን ይገባል እንጂ እዚህ ጋር ስላለ እማኝ ኔክስት ዊክ ይሄንን ወሬ አታወሩት ማናችሁም እኔ እኮ ሚዲያ ላይ ያለው ሰው ነኝ አውቀዋለሁ ብዙ ታሪክ ህዝብ እንደ ህዝብ እንኳን ህዝብ አልቆብን ከ3 ቀን በላይ የሚያወራ የለም ገባሽ ስለዚህ ወደ መፍትሄው ነው እንጂ እዚህ ጋር የተለየ ሐሳቢ ለመምሰል እዚህ ጋር የተለየ እንትን ለመምሰል ትክክል አይደለም እኔ ሴት ማሪ እኔ ለማንም ሐሳቢ ሆኜ እንዲህ ሳሽለጠለጥ የምታቂኝ ሶሻል ሚዲያ ላይ አታቂኝም አላቅሽም ሶ ፕሊዝ ዶንት ሜክ ኢት ሉክ ላይክ እኔ አንቺን አታ ቢኒ ኖ አንቺን አታኪ ያረኩሽ አንቺ ላይ ያረኩ አይደለም ጀስት እመኛት ዳትስ ህግ ለምን አልሄደችም ምናምን አይደለም ለሞራሏ ስለምታየው እዚህ ጋር ለሞራሏ እቺ ልጅ እንድጠነክር አሁን እኮ ችግሩ እኔ ያለቀስኩበት አሳዘነችኝ እኔ እሷን ሆኜ በሷ ቦታ ሳይ አሳዘነችኝ ለሞራሏ እንኳን ማንጨነቅ ህዝቦች መሆናችን ለምን ህግ ቦታ አትሄድም ለምን እንደ ትንሽ ነገር አረግሽ እንጂ አንቺ ፈረድሽባት ወይ ምናምን ብዬ ነገር አጠምጥሙ because ራሳችሁን እንትን ለማድረግ ነገር I'm just saying ሴት ስለሆንሽ ብቻ ኦኬ ይሄ ልጅ መጥፎ ነው ብላችሁ ነው ዴነስ መሆን ያለባችሁ አንዴ ላውራ እናንተ ባኬን ፎርዞ ናችሁ አንዴ ላውራ let me take my time እኔም ላውራ አንዴ ዝም በሉ ፕሊዝ በቃ እናመሰግናለን ስለሰጣን እድል እናመሰግናለን ማንዚ ይሁን ምን መሰለ አንዴ ጃፒ ላውራበት
ይቅርታ ይኸውልህ ማኝዚ አንተ እዚህ ጋር ስለተደበደበችው ነው አይደለ? የልጁ እናት ራሷን እንዳጠፋች የዛሬ ወር ታውቃለህ? የትልቁ ልጁ እናት የማ የሱ የሰው የልጁ ራሱ የሀጅ የሚባለው አዎ ፈጣሪ ራሷን አጥፍታለች። አዲስ አበባ የምታውቃት ልጅ ናት። ሚስ ቀበሮ የምትባል ልጅ እዚህ ላይ አካውንቷ ሚስ ቀበሮ ነበር። ምን the happiest person የ13 ዓመት ልጅ 13 ዓመት ሙሉ ብቻዋን ስትራግል አድርጋ ያሳደገችው ልጅ ብቻዋን። ይሄን አለ ሁላችሁ ስትፈርዱ ቀስ ብላችሁ አስቡት። ዋይ የሚል ጥያቄ ደብዳቢና ደፋሪ ጋር የለም እወቁት። ሲጀመር ናርክሲስት ወንድ ውጪ ላይ ወንድ ነው፣ ለሰው ጥሩ ነው። የቤት ቀጋይ ውጭ አልጋ ነው፣ ቀምሮ ነው የሚሰራው። እመኑበት። እኔን ሰድቦኛል ይሄን ስላወጣው፣ ይሄን ስላወጣው ሰድቦኛል ላይቭ ላይ። ግን ገብቶ እንደገና ሌላ ቤት እንደማያዋጣው ሲያቅ እኔን መስደብ በውስጥ ብዙ ሰው ስለተናገረው መጥቶ ይቅርታ አለኝ። ራሱ ይናገራል፣ የራሱ ሁሉ ነገር አለ። እኔ ልነግራችሁ የምፈልገው ዋይ ብለን ከመጠየቃችን በፊት አንድ ሰው ተመታው ተበደልኩ ብሎ ሲመጣ ወይ መጥፎ አንናገር ወይ ዝም እንበል። ሴትን እየጎዳ ያለው ሴቶች እንዳይወጡ ያደረገው ምን ታረጊ ነበር 4 ዓመት ምን ታረጊ ነበር እንዲህ ዓመት ቁጭ ብለን ባፍ የሚቀል ወይ እናንተ መጥበሻ መመታት ደስ የሚላችሁ አላችሁ ማለት ነው። አቢዙን ተለማምዳችሁት መኖር የምትፈልጉ። እኔ በእንዲህ አይነት ነገር አልገባም። ዮኒ ታቀኛለህ። ግን አሞኝ ነው የገባሁት። በቃ ሴት ልጅ እንዴት ምን አይነት ልብ ቢኖረን ነው ወንድምሽ እየደበደበ ሲመጣ ትደብቂለታለሽ ማለት ነው? ልጅሽ ትምህርት ቤት ተደብድባ ብትመጣ አከሌ ነው የደበደበኝ ብለሽ ትጠይቂያታለሽ ወይ ብላት አንዷን አዎ ጠይቃታለሁ፣ መጀመሪያ አረጋግጬ ነው የምሄደው ነው ያለችው። ገባ? እንዲህ አይነት ህብረተሰብ ነው ያለ ነው። ማኝዚ የሞተችው ልጅ መጨረሻ ላይ ድምፅ ልካለት ላይቭ ላይ ወጥቷል። ምንድን ነው ያለችው? ሰው ተሰባሪ ነው፣ ብዙ ነገር አለ፣ የልጄን ነገር አደራ ስትባል ደውለህ አታናግራትም? ማኝዚ ደውለህ አታወራም? በአላለችን ድምፁን ስከፍታው ሰማው። ልጇ ስላስቸገራት ነው ራሷን ያጠፋችው ነው ያለው። ሚዲያ ላይ መጥቶ ሪካርዱ አለ በየቦታው። በቃ አትናገሩ ነው ያልነው እኮ እኛ። ምንም አይነት አስተያየት አትስጡ። በቃ የፈለጋችሁትን ስም አውጡልን፣ ግን እኛ እንቃወማለን። አሁንም ዩሮፕ ህግ ያለበት ሀገር እናቴ እኔ እህቴ 20 ምናምን ዓመት ነው የተሰቃየችው በዚህ አይነት ወንድ። ዛሬ ነፃ ወጣ ልጆቿን እያሳደገች ነው። ባፊ ቀላል ሲሰብርሽ ዝም ብሎ መጥቶ አይደለም የሚሰብርሽ። ነገሮችሽን ቆላልፎ ሰው አሳጥቶሽ ቤተሰብ ጋር አዘጋግቶሽ ከዛ ነው ስራውን የሚሰራው። ስለዚህ እኛ አትናገሩ ነው ያለው እንጂ ግድ ተቃውሞ አላለም። ዝምታም እኮ ጥሩ መልስ ነው። በቃ ሁላችንም ይኸውላችሁ ኢትዮጵያዊ ሴት በሙሉ 99% ወደዳችሁም ጠላችሁም ቪክተም ነን። ታቆታላችሁ። ገበና እየተባለ እየተሸፈነ ነው የስንቱ ቤት የተዘጋው። ስትሞት ግን ወይኔ እናት ሞተች። አዎ ለአንድ ሰሞን ወሬ ይሆናል፣ ግን አትሊስት እዚህ ጋር በምናገረው ንግግር አንድ ሴት ህይወቷን ትቀይራለች። ሆኒ አንድ ሴት ለካ እንዲህም አለ ወጥቼ ልናገር፣ ለሌላው ትምህርት ይሆናል። ትናንት 3 ሴት ነው ገብተው የተናገሩት። አንዷ ከ7ኛ ፎቅ ወርውሮኝ አለች። ዩኬ ላይ አስበው እንግዲህ የዩኬ ላይፍ ላይ ከ7ኛ ፎቅ ወርውሮኝ ይቅር አልኩት። ፖሊስ መጥቶ ክሰሽ ሲል ይቅር አልኩት። የልጆቼ አባት ነው ብዬ ሽምግልና ገብቶበት እንዲህ ብለው የሚናገሩ ሁላ አሉ። ገብተዋል። ለምን በእኛ ይብቃ። በቃ እስቲ ተዉት። እኔን ስለሚያቀኝ በምን እንደምመጣበት ስለሚያቅ ነው ይቅርታ ያለኝ ላይቭ ላይ ገብቶ ሰድቦኝ ነው የወጣው። ሸርሙጣ ብሎ ሰድቦኝ ዮኒ ጉድ ስላወጣው አሁን 3ኛ ፎቅ ተወው። አንዴ ጃፒ ልጨርስ አንዴ ሚውት አርግ። አንተ አሹፍ እህት የሌለ ይሆናል። አንድ ቀን በራስ ሲደርስ በእህት ታውቀዋለህ። እኛ ስለ ፖለቲካ የለንበትም። መጀመሪያኛ በቀን 3 በልተን ሴቶች ተከብረን እንኑር እያልን ነው። አንተ እንደፈለክ በል፣ ይቅርታ አድርግልኝ። ይሄ ራሱ አንድ ዲስሪስፔክት ነው። እናወራበት እንተንፈስ። 7ኛ ፎቅ ተወርውራ ስትይ ሌሎቹ አልተናገሩም። ጃፒ ምን አለ ብቻ ከጨረሰች በኋላ እኮ መጠየቅ ትችላለህ። ሁለተኛ ነገር ምን መሰለ፣ አካውንቷ ይሄ እንግዲህ የሟቿ አካውንት አለ አይደለ? ታምነኛለህ? ዮኒ አካውንቷን ስሙን ቀይሮ እየተጠቀመበት እንደሆነ አሁን እንዲህ አይነት ናርክሲስት ሰው አልገባውም። ሰው በጣም ይዝ በቃ እንደፈለግሽ ተናገሪ ነው ያለኝ እኮ። እኔን እንደፈለግሽ ተናገሪኝ፣ አልናገርሽም፣ መብትሽ ነው፣ ተቃወሚኝ።
ግን በቀደም ለተናገርኩሽ በጣም ይቅርታ አለ cuz he know me well በጣም ስለሚያቀኝ ማለት ነው ለማንኛውም እኔ ልናገር የምፈልገው ዱርዬም ትሁን አብራውም ትስረቅ ትደብደብም ሴት ልጅ ግን መመታት የለባትም በቃ አብራው ለምን አትደባደብም በወደደችው ሰዓት ትረስት አርጋው ብዙ ነገር ሆናለታለች ለምን አንተውም በቃ አንናገር ይሄ ይወላችሁ የተደፈረች ሴት ወይም የተደበደበች ሴት መታዚ ጋር ስትናገር እንዴት ነው የደበደበሽ ብላም ሰልፊ ይዛ ትግባ እንዴ ሰልፊ ይዛ የደበደበኝ ነው ብላ ትቅረጽ ምንድነው የምታስቡት ኤቪደንስ አምጪ የምትሉት ከመደብደብና ከፎቶ በላይ ምንድነው የምትፈልጉት sometimes እናመዛዝን ካልሆነ አትናገሩን በቃ ዝም በሉ እኔ እንዲህ በየተናገረ ትራማ አለብሽ ብለውኛል አዎ ትራማ አለብኝ አበሻ ነኝ ያበሻ ሴት ነኝ እናገራለሁ ደረቴ ነፍቼ ግን እኔ ፌሚኒስት አይደለሁም ልደግፍም አልችልም ፌሚኒስትን ሴት ሆኜ ግን በሴትነቴ ትናንት የነበረውን ነገር ንቄ ለማንነት እቆማለሁ ከዚህ በኋላ ይሁን የሚያስቆመኝ የለም ገና የብዙን ሰው ጉድ አውጣለሁ እረፉ በቃ ምደግፉ ሰዎች ዝም በሉን አትምጡብን ትራፍበት ቁስል ማለት ልንገራችሁ ከተደበደበችው በላይ እየተደገፈ የሚናገረው ነው እዚህ ጋር እየመጣ ለልጆቻችሁ ሲሆን ትቆማላችሁ ለህቶቻችሁ ሲሆን ትቆማላችሁ ለሌላ ሰው ግን ጥያቄ ኮሽን ማርክ ያረጋችሁ ጠይቃላችሁ አይታችኋል ሶሻል ሚዲያ ላይ የቀረበውን አይደል እንዴ እስቲ በቤተሰባችሁ ወይም በመታቁት ሰው አቢዩዝ የተደረጋችሁ ተብሎ ቢለጠፍ ባጎቴ ልጅ በወንድሜ ባባቴ ያለ ነው ህዝብ ይወጣው እኛ ወንድ አልጠላንም ወንድ አብሮን ሲቆሙላ ደስ ይለናል ወንድሞቻችን አብሮን ሲቆሙ እኔ ወንድ ሆነ አይነካኝም አዲስ አበባ ላይ ወንድ ሆነ ወንድ ይምጣ ከፈለገ ግን መመካውን ተመክቼ ነው አንዳንዴ ግን ደግፉን በቃ ሴት ነን የምንፈልገው በቃ አትናገሩን ምንም አትበሉ አስተያየት አትስጡ አሁን ሌላ ቤት የሰማሁት ከማልጠብቃት ሴት ምንድነው ያለች ሴት ልጅ ወልዳለች እኔ የደረሰኝ ቪዲዮ አለ ግን ቪዲዮውን አይቼ ቢመታትም ምንም አይደለም እንዴት ይባላል ይሁን አንድ ማቹርድ ከምንላት ሴት እንዴት እንዲያነ ቃላት እንሰማለን ደረባካችሁ እንንቃ ዘመናዊነት እኮ በሶሻል ሚዲያ መጥቶ ዘንጦ መቅረብ እናንተን አይደለም ወንድሜም ቢሆን አጋልጬ ሰጠዋለሁ ነኝ እና አንዳንዴ ስንሰጥ አስተያየት እያሰብን ቀልዱን አቁሙት በሴት ልጅ ወንድም ቢሆን እንቆምለታለን እንዲሆንኩ ብሎ ይምጣ እንቆማለን እኛ ወገናዊ አይደለንም ግን ሴት እንዲሆና ስትመጣ በተለይ ሴቶችን ነው ማስጠነቀቃችሁ ካሁን በኋላ ሴት ሆነሽ እየወጣሽ ማን እንትን አላት 7 አመት ሙሉ አብረሽ ማን ኑሪ አላት እንደዚህ አይነት ምናምን ጂኒጃን ካምትሉ ሰዎች ያውላችሁ ሜንታልም አቢዩዝ ይሁን ሩቅም ይሁን 13 አመት ልጅ አሳድጋይሞ ራሷን አጠፋችለት ምክንያቱም ቢረዳት በደም ደርሶናል እረዳለሁ ብሏል ውሸቱን ነው ቤተሰብ ጥሩ አላት ውሸት ፕራይዷን ውጣ ያደረገችው ነገር አለ እኛ በኤቪደንስ ነው የምንሄደው ስለዚህ እረፉ ሴቶች እናንተ ይሄ የደፋሪ ጀርባ አጥንት ይሆናችሁ እረፉ በቃ አትናገሩ ዝም በሉ አስተያየትም አልፈለግንም እኛ ሰላም ነው የፈለግነው እኛ እንቁም እንደፈለጋችሁ ስደቡን ይሄ ነው የኔ ንግግር አመሰግናለሁ በጣም ያኔ ለውጣ ስለሆነ ይሻል ደቂቃ ብቻ አስተኝና ምንድነው እዚህ ጋር የመጣ ነው ሁላችንም ቤቱ የተከፈተው ስለ ሊና ጉዳይ ነው ሚጣም የተናገረችው ነገር አንደርስታንድ ባለመደረግ ነው በክፋት አይደለም ይሄን ያህል ከተጎዳሽ ለምን በውጭ ህግ ለመዳኘት አልሞከረችም ፍርድ ያለው ሀቢባ ጋር ነው ወይ ነው እሱም እኔ አያግሪ ምገዘው ነገር ነው ሀቢባ ጋር ግን የተኮነው የሚታየ ሰዎች እንዲያቁት ነው ከሀቢባ በፊት ልጁ ዳታ አጥፍቷል በሽምግልናም ተሞክሮ አልተገኘም ልጁ የመጨረሻ ቀመርተኛ ነው አዲስ አበባ ተወልዶ ያደገ መቼም እኔ አያደቃ ነው ቀድሜ ይበለውት በጣም ቀመርተኛ ነው ይሄንን ነገር የሰራ ሰው ደግሞ ዝም ብሎ ተራ በስሜት ተነሳስቶ የሚያረግ ሰው አይደለም ብዙ ኤክስፒሪየንስ ያለው ልጅ ነው ሰዎችን ሲያሸጋግር የሚበለው ገንዘብ እዛ ላይ የሚዋሽው ውሸት ብትሰማ ታመሜ ነው እግሬ ላይ የአካል ጉዳት ደርሶብኝ ነው ያለ ነው ቮይሶቹን ላይ ሰማ ነው ስለዚህ እኛ ከልጁ ተፈጥሯዊ ባህሪ ገምገመን ነው እንጂ ተናገርነው እኛ ስለ ሁለት ባልና ሚስቶች ጉዳይ ልንፈተፍት ብለን አይደለም ግን እኛ ሀገር ላይ የሴት ልጅ ጥቃት ኦልድ ስኩል እየሆነ እየተመጣ ነው ዮናስ ካየው ከቀነኒ ሞት በፊት ከቀነኒ ሞትም በኋላ ብዙ አዲስ አበባ ላይ ሴቶች እየተደፈሩ እየተገደሉ በጠራራ ፀሐይ ስናይ እየተለማመድ ነው ኢቭን እኛ ትዳር የምንፈልግ ሰዎች
ልጅ መውለድ የምንፈልግ ቤተሰብ መመስረት የምንፈልግ ሰዎች ሴቶች እንደ ሴጣን እያዩን ነው። እኔ አንድ ጓደኛዬ ያጋጠመውን ነገር ልንገር። ችኳን ያወራታል ምናምን በጣም ተመችቷታል ልጁ ማለት እሷም ተመችቷለች ምናምን እና በጣም እያወሩ እንግዲህ አስበው እዛ ወሬ ውስጥ ምንም መናገር የማይቻለውን ቃል ነው የተጠቀመችበት። እኔ ወድጃለሁ ግን ትመታኛለህ አለችው። አትመታኝም አለችው። እግዚአብሔር ነው መደ እንዲህ ምን አመጣው እዚህ ጋር እኔና አንቺ ብዙ ነገር እያወራ ፊውቸር እያሰብ እንዲህ ነው ትመታኛለህ አትመታ። ከዛ በፊት የነበረው ወንድ በደንብ አድርጎ ይመታት ነበር። ገብቷል። እና ማይንዷ ሁሉም ወንዶች መቼ ሆኖ ቀርጻቸዋለች። እና ካየ እኔም ብዙ ጊዜ ከፌሚኒስቶቹ ጋር ማያስማማኝ ነገር ወንድ ልጅ እንደ ሴጣን እየተቀረጸ እየተለማመድ ነው እየመጣን ነው። የሆነን ነገር ካላስቆም ነው እንደዚህ አንተን የመሳሰሉ ሰዎች ቆመን ካልተከራከር ነገ ጠዋት እኛ አንተ እንኳን አንድ ጊዜ ተገላግለሃል፣ አግብተሃል፣ ወልደሃል። እንደኛ ያልወለደ ሰው ግን እስታክል እናደርግ ነው ማለት ነው። ሴቶቹ አብረናቸው ስንሆን ይፈሩናል፣ እንደ ሆረር ነው የሚያዩን። ስለዚህ የሆነ ሌዝቢያንን እየተቃወምክ የሌዝቢያን ችግር የሚያመጣውን መንገድ ደግሞ እየከፈትክ አይሆንም። ምንጩ ነው ማድረቅ ያለብን። ምንጩ ደግሞ እንደዚህ ደፋሪና አጥቂ የሆኑ ወንዶች ሊጋለጡ ይገባል። ምንም ኤክስኪውዝ መሰጣጣት የለበትም። እና የሚጣወዳለችው ደግሞ ውጭ ሀገር ክስ አይመሰረትም ላልሹ ትክክል ነሽ። በህግ ነው በውጭ ሀገር ህግ ነው የሚመሰረተው። ያንን ለማድረግም ግራና ቀኝ ማድረግ አለብሽ። እንደኛ ሀገር ዝም ብሎ በደፈናው ክስ አይመሰረትም። ገብቶሻል። የቃላት ችግር ነገ ጉዳት ላይ ያመጣባት ይችላል። ራሷ ላይ ባላሰበችው መንገድ ልጇንም ሊያስነጥቃት ይችላል ነው ትይ። የንግግር ችግርም እቺ ልጅ ኤክስፔሪንስ አይደለችም እንደ ልጁ። በጣም እኔ እሷን የሚያውቁ ሰዎች የነን ሃፒ ቤስት ፍሬንድ ናት፣ አብራን የተማረችው ሲነግረኝ በጣም በጣም ዲሲፕሊን እንዲሆነች ልጅ ናት። ከዛ በኋላ ያለውን ባህሯን አላውቅም ጓደኛዬ ስላልሆነች፣ ግን እንዲሁ ከሰዎች የምንሰማውን ነገር ነው የምነግርህ። እኔ አሁንም ቢሆን የግል ጸባቸው አይመለከተኝም። ሊታረቁ ይችላሉ፣ ሊፋቀሩ ይችላሉ፣ ነገም ህይወት ሊመሰረቱ ይችላሉ። እኔ ግን ይህ ሴት መምታትና መግደል መውጋት ግን ኖርማል ሆናል። በተለይ አንዳንድ ሴቶች ምን ይለዋል፣ ባህላችን አይደል እንዴ መምታት ምን ችግር አለው ይለዋል። ገብቷል። እሷን የሚስማማት ከሆነ ብዙ ሴቶች ዱላ ይስማማቸዋል ማለት አይደለም። ስለዚህ ይሄ ነገር መቆም ያለበት ተመተው ብላ አንድ ሴት ስትመጣ ያ እኔ ግራ የገባኝ ምንድን ነው ሲያጨበጭቡለት ሳይ ነው ግራ የገባኝ። ምን ስለሰራ ነው የሚጨበጨብለት? አይዞ የሚባለው በየፔጁ የሚጠራው በተለይ ሴቶች ተሰብስበው ሲዶልቱለት ሳይ እሱ ደግሞ የተለየ እንትን አለው አሉ ዮኒ። እሱ ምንድነው ትሪት ያደርጋል ልጁ ጎበዝ ነው። እሱ እንዲህ ቸኮሌት ምናምን ዘመን ብርቅርቅ ነገር ይሰጣል። ገንዘብ ካሉ አሉ ኖ እዚህ ሶሻል ሚዲያ ላይ ነው ማወራ። ተቃራኒ መሆን የሚፈልግ ሰው እኮ አለ። አሁን አንተ ከአንተ በተለየ ልጠይቅህና አንተ አልጨረስኩም። ዛካ አንዴ ጨርስና መሀል ላይ ገብቶብኝ ስለሆነ እንዳይንዛዛ ብለን ነው ለዮኒ ጥያቄ ልጠይቅ። ዮኒ አሁን ምንም ችግር የለም። ካርሎስን አስገባው ዮኒ። ማንም ምንድን ነው የሚገባው? ካርሎስ ማን ነው? ምንድን ነው? ዝም ብሎ እናት ምናምን የሚሳደብ ነው ዮኒ። ተሳዳቢውን የሆነ በጣም ቆሻሽ የሆነች ልጅን ብቻ ነው ይነግራለሁ። እልክልሃለሁ። አላውቀውም በደንብ። አንድ ሌላ ካርሎስ የሚባል አውቃለሁ ተሳዳቢ። እሱ ከሆነ የሀገር ጁንታ መቼም እኔ ፔጅ ላይ አትለኝም። ሌላ አውቃለሁ። እኔ በዛ ላቆም ለልጅቷ ጠበቃ ሲቆም ነው የማውቀው። የሚራገጥ ልጅ ነው፣ የሚሳደብ ልጅ ነው። የሚራገጥ እቺ ሌዲ ቦይ ነው ምናምን ያለ የምትባለውን ሴትዮ እዛ ቦርኮ ያረጋት እንትኗን ቀርጾ ማለት ነው። እሱን ተወው ዮኒ፣ እልክልሃለሁ ሁሉን ነገር። እሱ ችግር የለውም። አሁን እኛ የመጣንበት አጀንዳም አላማም ምንድን ነው? ሴት ልጅ መጎዳት የለባትም። እውነት ነው። ማንም እኔ እናት አለኝ፣ እህቶች አሉኝ፣ ሴት ልጅ አለኝ። ስለዚህ ሴት ልጅ መጎዳት የለባትም። 100% ማንም የሴት ልጅን ጉዳት የሚደግፍ የለም። አሁን እዚህ ጋር መታችሁ ግን ወሬ ድመቅልን ወሬ ሙቅልን ካልሆነ በስተቀር የልጁን እናት ገሏል። የልጁን እናት ስለገደለ እዚህ ጋር ከሰው ጋር ማውራት የለበትም ምናምን አይደለም። ከገደለ እኛ ሁላችንም ልንሰድበውም ልንነቁረውም ልንጠይቀውም እንችላለን። ሁላችንም የእውነት እሱ ያንን አድርጓል የሚለውን እስኪ አንተ አስገባና ጠይቀው። ገሏል አላልኩም። ጃፒ ነገር አታጣም። በስርዓቱ እንደማመጥ ኖ ያለችውን ሰምታ አትናገር። እንዲህ ብለህ ነገር አታጣም። በስርዓቱ እናውራ። ያለችው ምንድን ነው እንዴ? ሁላችንም እኮ ጆሮ አለን አይደል እንዴ? ጃፒ አሁን የእሷን ያለችው ምንድን ነው? ቃል በቃል ኢትዮጵያ ላይ የልጁ እናት አለች። የልጁ እናት እንትን ሁላ ቮይስ ሜል ሁላ አድርጋ ሞታለች።
ምንም ሳይመልስላት ቀርቶ አልመለሰላትም። ያላትን ችግር ለብቻዋ አሳድጋ ምን ብላ ልጇን የልጄን ነገር አደራ ብላ ራሷን አጥታለች። ስላረዳት ሞተች አለች። ታዲያ ስላረዳት ሳይሆን ስለ ልጇ ጉዳይ ነው ማለት ትችላለህ ጃፒ። ችግር የለውም። አሁን በልጅ ነው ያወራው። በልጇ ምክንያት ነው የሞተችው ብሏል። አንዴ ስማኛ፣ በልጇ ምክንያት ልጇ አስቸግሯት ነው የሞተችው ነው ያለው። 13 ዓመት የተሸከመችው ልጇን። ታዲያ አይደለም አንተ ቀየርኳ ጃፒ። ምንድነው ነገር ለምን ትቀይራለህ አንተ? ምንድነው ልትጋጭበት ነው? በቃ ይዙ ስላልገባኝ ነው። ኧረ እየተጋጨበት ነው ጃፒ ከሁሉም ጋር። እኔ ከማንም ጋር መጋጨት አልፈልግም፣ ግን አንደኛ ትክክለኛ ነገር ፍርድ የምትሰጡ ከሆነ እሺ፣ እናንተ እንደ ዳኛ ከሆናችሁ ሚዲያ ላይ ዳኝነት ለህሊና ነው እንጂ ዝም ብሎ ዳኝነት የለም እዚህ ጋር። አንዴ ላውራ እናውራ ከተባለ ሁላችሁ አንቺ ታውሪ እኮ ሰማንሽ አይደል? ምንድነው ነው አይደለም? ግልጽ አድርገን እንሂድ ዮኒ፣ ግልጽ አድርገን ስንሄድ ዳኝነት የለም እዚህ ጋር። ግን ቲክቶክ ሶሻል ሚዲያ ነው፣ ኤክስፖዝ እናደርጋለን፣ አጥፊን ሰው እናወጣለን። ለምን አሁን ስለሷ ስላወራ ነው እንትን ያቋረጠችው እኮ። እሺ ኦኬ፣ አቋርጠሽኛል፣ ግን አሁን አታቋርጭኝ እህታችን ቤቤ። አሁን እኔ ልል የፈለግኩት እሷን ስለሰማዋት ነው ያወራችሁ ነገር ገባ። ልጁን አልጠየቀም። ሴትዮዋን ደግሞ ደውላለት ስላልመለሰላት መልስ ሞተች አለች። አሁን አንተ ባለቤት ይቅርታ ይሁን እኔ አንተ አልልህም። አንድ ወንድ ልጅ ባለቤቱ ደውላለት ስላልመለሰ የምትሞተው ለምንድን ነው? ይሄ ቆም ብለህ አስብ እንጂ ብራዘር። ይሄን እኔ አሁን እማየው እንደ ገዳይ እኔን ከጠየቀ። ስለዚህ ምክንያቱም አንድ ሰው በምንም ኬዝ ይሁን ገብተዋል እንዲህ ሆኛለሁ ተሰብሬያለሁ ምናምን ብላ ስትልህ ቆይ እስቲ ምን ሆነች ብለህ እማትመልስ ከሆነ ገዳዩ አንተ ነህ። ዋይ ናት ዋይ ዶንት ዩ አስክ ምንድን ነው የተፈጠረው ብለህ መደወል የለብህም እንዴ? ምንድን ነው ህፃን ልጆች እኮ መደዋወል መጠያየቅማ ግዴታ ነው። በቃ የልጅ እናት ናት አይደለ? የልጅ እናት ከሆነ ይህንን ነገር የምናውቀው ከማን ነው? ከማን ነው የምናውቀው? ከማን ነው የምናውቀው? መሞቷን እየሰማ ከማን ነው የምናውቀው? ልጁን እንጠይቀው። ዮኒ አንዴ ለእኛም እድሉ ይሰጠንና እኛ የምናወራ ሚዩት አድርገን እየጠበቅን ነው። ግን እዚህ ውስጥ ስሜታዊነት ይታያል። ጃፒ አልጨረስክም እንዴ? ስሜታዊ የሚያደርገው ቢኒ ቆይ አንዴ ሁላችሁ ስሜታዊ የሚያደርገው የሰው ህይወት ጠፍቷል። እቃቃ አይደለም ገባ? ዮኒ ስሜታዊ ያልኩት በዛ ዙሪያ ሳይሆን ስናወራ ትልልቅ ሰዎች ነን እዚህ ውስጥ ያለ ነውና እየተደማመጠን እድል እየተሰጣጣን አንድ ሰው እኔ በዮኒ ጫማ ውስጥ ልቆም አልችልም። እኔ የራሴን ኦፒኒየን ነው ማውራው፣ ዮኒም የራሱን ኦፒኒየን ነው የምናወራው። በሀሳብ ላይ ነው። እኛ እዚህ ጋር አሁን እዚህ ሰውዬ ላይ ፍርድ ለመፍረድም አይደለም የተቀመጥነው፣ ፍርድ ቤትም አይደለም። ይሄ ግን ህዝብ እያዳመጠ ነው ያለው። ሁላችንም ሀሳባችንን ሪስፔክት ተደርገን እኔ አሁን ብዙ ማይመቹኝ ሀሳቦች እያዳመጥኩ ነበር፣ ግን ሚዩት አድርጌ ነው እያዳመጥኩ ያለሁት። ላይክ ኢንተራፕት አድርጌ አልገባውም እና ያለነውም ሰዎች እድል እየተሰጣጣን ሪስፔክት ተደራርገን ብናወራ ጥሩ ነው እና በዚሁ ልቀጥል ነው ተራይም ስለሆነ ያለው ልጨርስ። ቢኒ ኧረ ጃፒ ወንዝ አረከው ምንድን ነው? አንኛ እናውራ አንዴ እኔ ላውራና ታወራለህ። ኦኬ እኔ አቋርጠኝ ነው። እሺ ቀጥል ዮኒ ይቅርታ አንዴ ስልጣን ስጠኝ። ኦኬ ቆይ አሪፋ አሁን ነው የገባሽው እናቱ። ቆይ ስልጣን ስጠኝ ያለው ዮኒ ይኸውልህ ምን አለ መሰለህ አንዳንድ ነገሮች ጃፒዬ ሶሪ እኔ ብዙ አልቆይም። የሆነች ሀሳብ ነውና የሴት ልጅን ጥቃት ቤኒሻ እየተቋረጥክ ነው። ታፕ ታፕ አድርጉ ቤተሰብ ፕሊዝ። ታፕ ታፕ አድርጉ። እየተሰማ አይደለም ቤኒሻ። እሺ እኔ ልቀጥል። ዮኒ አይሰማም። ቆይ እስቲ ቤኒሻ ያለበት ቦታ ዮኒ ጃፒ ቀጥልና ከሱ ቀጥሎ አወራለሁ። ሉጣና ከሱ ቀጥሎ አወራለሁ። ጃፒ አውራ። ኦኬ እኔ አሁን ዮኒ እኔ እያልኩ ያለሁት ማንም ሰው ለፍርድ ከሆነ ኦኬ ፍርድ ሚዲያ ላይ ይሰጠን ብለን
ሚዲያ ላይ ከቀረብን የሚዲያ ሰው ነው የሚፈርደን፣ የሚዲያ ሰው ይቀጠቅጠናል። እኔን 24 ሰዓት ህዝብ ተሰብስቦ ቢቀጠቅጠኝ ቅንጣት ታክል ስለማይሰማኝ መጥቼ እነሱን ደግሜ ቀጠቅጣቸዋለሁ። ልክ አንተ እንደምታደርገው ማለት ነው። ማንም ሰው መጥቶ አንተ ቢቀጠቅጥ ማንንም አትሰማም። ከዛ መልሰ ደግሞ ከነሱ በላይ ትቀጠቅጣቸዋለህ። ያ ሀቅ ነው። በቃ ሚዲያ ጦርነት ከሆነ እንደዛ ነው የሚሆነው። ለእውነት ለህሊናችን እናስብ ካልን ግን የትኛውም ሰው በሚኖርበት ሀገር ላይ ፍርድ የሚሰጠው የሚዲያ ግለሰብ አይደለም፣ ህግ ነው ፍርድ የሚሰጥ። በምትኖርበት ሀገር ላይ የምትተዳደርበት ህግ አለ። የህግ ነው የሚፈርደው። ተጠቅቻለሁ የሚል ሰው ካለ ህግ ቦታ ነው መሄድ ያለበት። አሁን በኢትዮጵያ ነው ያለችው። የኢትዮጵያ ህግ አይሰራምና ሚዲያ ላይ መተን ፍርድና ፍትህ እንፈልግ የምትል ከሆነ ኦኬ፣ የኢትዮጵያን ህግ እንደማይሰራ ማረጋገጫ ሆነልን ማለት ነው ለእኛም ለሁላችንም። ስለዚህ የልጁ እናት የሞተችው በእሱ ምክንያት ነው ከተባለ ልጁን ትጠራውና ከህዝብ ፊት አንተ ለምንድን ነው ለልጅህ እናት መልስ ያልሰጠው ብለህ መልስ የሚገኘው ከሱ ነው። ጥራው፣ አስገባው፣ ዮኒ ጠይቀው። ምንም ችግር ሁላችንም እንስማ። አስገባው። ለምን እንደዚህ ያረክ ብለህ ውቀሰውም እርገጠውም ጠይቀው፣ አስገባው። ገባ? ዝም ብሎ ግን በጎራ ተይዞ ነገ አንተ ላይ ከዚህ በፊት አንተ ላይ እንዳደረጉት አንተማ አይተዋል። ህዝብ ይነሳል መጥቶ ግር ብሎ እንደ ግሪሳ ይወርድብሃል። አንተ ራስ ጀግና ስለሆንክ ተቋቁመህ ደግሞ መታሁን ዳኝነት እየሰጠህን ነው። ነገም ደግሞ ይነሳል፣ ማንም ላይ እኔም ላይ ይነሳል፣ ወይም ሌሎቻችሁም ላይ። ሰው በተነሳበት ሰው ላይ አይደለም ዝም ብለን ድንጋይ መወርወር ያለብን። ጠራው፣ አስገባው፣ ጠይቀው። አንተ በምትችለው ጥበብ መንገድ ጠይቀው፣ ይመልስ። እስቲ እንስማው። ከዛ በኋላ እውነቱን ውሸቱን እናረጋግጥ። አመሰግናለሁ ስለሰጠኝ እድል። እዚህ ጋር እኔ ተራ ላይ አይደል የተገባው ቢኒ ከሁለት የሸገሩ አንዴ እኔ እየጠበቅኩ ነው። ጃፒ ልጠብቅ ብዬ አቋርጦ ነው የሚያወራው። እሺ ቀጥል አባቴ፣ ችግር የለም። ኧረ ሶስተኛ ዙር ልትሄጂ ነው ብራዘር። እኔ አንዴ ሳላወራ እሺ። ይኸውልህ ጃፒ ምን አለ መሰለህ ገብቷል። ልጅ አስቸገረኝ ብላ ራሷን ያጠፋች እናት ኢትዮጵያ ውስጥ ታውቁታል። ዮኒ ልጄ ረበሸኝ፣ ልጄ አስቸገረኝ፣ ልጄ ባዛር አደረገ፣ ውጭ አምሽቶ መጣ ተብሎ እናት ራሷን አጠፋች ሲባል እኔ ለመጀመሪያ ጊዜ ይሄ ሰውዬ ባይ ዘ ዌይ አሁን የቅድሞ እህቴ ስታወራ ቮይሱን እኔ ሰምቼዋለሁ፣ እዛ ላይቭ ላይ ሲያወሩ ማለት ነው። በጣም ነው የሚያሳዝን። ልጅቷ ቮይስ የላከችበት መንገድ ድምጿ ምናምን በቃ ራሷን ልታጠፋ የሆነ በቃ ሆና እንደሆነ ያስታውቃል። ለሱ የመጨረሻ ልጄን አደራ የሚል አይነት ይዘት ያለው ቮይስ ነው ለሱ የላከችለት። ልጄ ረበሸ ተብሎ ራሷን ያጠፋችና እኔ አላቅም፣ እናንተ የምታውቁ ከሆነ አላቅም። ገባ? ግን የሴት ልጅን ጥቃት፣ የሴት ልጅን በደል፣ የህፃናትን ጥቃት ለፖለቲካ ጥቅም ማዋል የአንድ የፖለቲካ ውድቀት መጀመሪያው ይሄ ነው። አሁንም እየሰራ አይደለም ኔትወርክ ማብሮ ቤኒሻ ኔትወርክ ተመቷል። ዮኒ ሰውየውን እዚህ ፔጅ ላይ አስገብተህ በእግዚአብሔር በልጅህ ይዣሃለሁ፣ በማያየ ይዣሃለሁ። ይህን ሰውዬ እዚህ ቤት አስገብተህ ሞር እንዲፈምስ ካረከው በእውነት እኔ እብድ ነኝ እንዴ? እንደው በልጅህ በመቤት ይዣሃለሁ። ወደ ሀሳባችን ስንሄድ ዮኒ ጥሩ ውይይትን እያደረግን ያለ ነው። ጃፒም የተሰማውን ያወራው ህዝብም እያዳመጠ ነው። እኛ ይሄን ልጅ በተደጋጋሚ ጊዜ የግል ፍሬንዳችን ወይም የግል አማካሪያችን ሆኖ ሳይሆን ከተግባሩ ከንግግሩ የወሰድነው ነው። ማለት ይሄ ልጅ ማናችንም በእናት ነው ያደግነው። ሁላችንም እናታችንን እያበሳጨን ያናደድን እንደ ልጅ አድርገን ለቁም ነገር ደርሶ እናቱ የሚረዳለ፣ ለቁም ነገር ሳይደርስ ደግሞ በዛው ጥፍ የሚላለ። ያን ያህል እንኳን እናቶች ራሳቸውን አያጥፉ። ገና ዳዴ እያለ ያለ ህፃን ልጅ አቃጠለኝ ብላ እናት እኮ አይደለም ልጇን ሌላም ትችላለች። ምን እኔ አሁን ደካማ ጎኔ እናቴ ናት። እኔ ሰው ቢገለኝ ይሻለኛል ከሚሰድበኝ። እዚህ ፕላትፎርም ላይ በጣም እናቴን እየሰደቡብኝ ቮይስ ሪከርድ ማለት የባሰው ይዣለሁ። ገብቷል።
እኔ እዚያውን አላወራም የሚያገናኘን ቀን ሲያገናኘን ግን እናት ምን ያህል ትልቅ ነገር እንደሆነች ለልጇ ይሄን ሁላ ለእናታችን የምንሰፈሰፈው ከአባት የተለየ ነገር ስላላት ነው። ስለዚህ እናት ከመጀመሩ ነው ልጅ አበሳጨኝ ብላ ታንቃ የምትሞቱ። አሁን ምን አለ መሰለ ዮናስ እኩል ባላንስ የሶሻል ሚዲያው በሆነች ነገር ላይ ፖለቲካ ይሏል። ያስቀኛል። እኛ የትኛው ፖለቲከኞች ሆነን ነው ፖለቲካ የምንለው? እኛ እኮ ዝም ብለን ስሜት አምጥቶን ነው የምንናገረው እንጂ እዚህ ውስጥ ፖለቲከኛ የሚሆነ ሰው የለም። ብላችሁ ወደ ፖለቲካ የምትሉት ቃሉንስ ታውቁታላችሁ? እውነቴን ለመናገር የትኛውንስ ትርፍ የፖለቲካ ላይ ያመጣ ነው እንደዚህ አይነት ነገር? እንደዚህ አይነት ነገር እንደው በተቃራኒ እኮ ዋጋ ያስከፍላል፣ ያሳምጻል እኮ እንደዚህ አይነት ነገር ለተቃራኒ አካል እኮ ማስመቸው እኮ የተለያየ ቦታ እንደዚህ የሚደረግበት አመጽ ነው። ስለዚህ እኛ እያለን ያለነው ብዙ ማንዛዛት አያስፈልግም። ይሄ ልጅ ኮንፊደንስ የለውም እንዲህ የሚል መጠመጠው። እኔ የሆነ ጥፋት ካላጠፋው ዮናስ ፎቶ የለጥፎ ቢያወራ ቤቱ አልሄድም። እኔ በታምር ነው የማልሄደው ቤቱ። እኔ ቤት ናና እንወያይ ነው የምለው። ለምን እኔ ወንጀል አልሰራውም። እሱ ቤት አንዱ ቤት እየሄድኩ ማብራራት አይጠበቅብኝም። እሱም እንደዚህ የሆኑ ነገር አድርጎችኛል። በየቤቱ እኮ ነው የሚዞረው ዮናስ። ይሄ ልጅ ወንጀል ከሌለው ጥፋት ካላጠፋ ከትንሽ 4 ሰው ያለበት ቤት ውስጥ ሁላ ገብቶ ያብራራልሃል። 4 ሰው ያለበት ቤት ውስጥ ገብርኤል ነው የምልህ። ስለዚህ እኛ የልጁንም ድምፅ መስማት ምንም አይጠበቅብንም። የአይነ ልባ ደራቅ እኮ ነው። ወንጀሉን ፈጽሜያለሁ አድርጌያለሁ ይልሃል እንዴ ጃፒ አይልህም እንዴ? ከአንተም ከኔም የበለጠ ቀመርተኛ እኮ ነው ልጁ። በእንደዚህ አይነት ነገር ጥርሱን የነቀለበት ነው። ኤክስፔሪንስድ ነው በእንደዚህ አይነት እድሜም እንኳን እኔ ከአንተ ጋር ላቀም እኮ ያልትሆን ትችላላችሁ። ከኔ ጋር በትንሹ የ15 የ16 ዓመት ልዩነት አለን ከልጁ ጋር ከሀጂ ጋር። ሀጂ ከ24 ጀምሮ እስከ ቄራ ማያውቁ የለም ሀጂን። በጣም ቀመርተኛ ነው። ሊናን እንኳን ያሰመጠበት መንገድ ሲጠብሳት ራሱ በሚገርም ሙድ ነው። ስስብልትን ያውቋል። ዮናስ አሁን እዚህ ጋር ብታስገባው እግዚአብሔር አንተ በምትወደው ነገር ነው የሚመጣብህ። አንተ በምትወደው ነገር ከሌሎቹ ጋር በተኮራረፍከው ነገር ይመጣና ቁጭ ብሎ ከአንተ ጋር ተደምሮ ዱቅ ይላል። እንደዚህ አይነት ሙድ ነው ያለው ልጁ። ስለዚህ ይሄ ልጅ ሀቀኛ ከሆነ እችን ቃል ተናግሬን ይወርዳለሁ። ሀቀኛ ከሆነ ወንጀል ውስጥ እጁ ካልተጨማለቀ እች ልጅ ከሷለች ጣሊያን ውስጥ አይደለ ባትከሰው እንኳን ይህን ያህል ስሙ እየጠፋ ነው ያለው። እኔ በግሌ የእሱን ነገር ፍትህ እስክናገኝ አላቋርጥም። ቅድም ሚታን ምጋራሽ ነገር ምንድነው አስጀምራችሁት አታስጨርሱትም ነው ያልሽው። እኔ ነኝ አስጀምሬ እስካሁን ድረስ ያስቆየሁት። ትናንትና ቤቴን ከፍቼ የእሷን ፎቶ ለጥፌ ተናግሬያለሁ። አልቆምም። እዚህ ሚዲያ ላይ አንድ አጀንዳ አንድ ቀን ነበር የሚቆየው፣ አልቆየም። ለራሱም ጠይቄዋለሁ። ለምን አትከሳትም ስለው በጣም ያላግጥልሃል። ከእንቅልፍ የተነሳሁት አሁን ነው። ሀቢብ ጉዳዩንም የሰሙት አሁን ነው ይልልሃል። ጭራሽ አንበሳና ነብር ሲላክለትማ የቲክቶክ ላይፉ ጥሞታል ብታየው። እነዛ ሰዎች ግን እንደማያዋጡት አንተም ታውቃለህ። ቅድም ጣሊያን የገባችኋል ልጅ አንተ ጓደኛ እነሱ በውስጥ እየተደራጁ ምን ይሰራበት አይሰራበት የሚያውቀው ነገር የለም። ይሄ ልጅ እመነኝ፣ ይህንን ነገር ነገ ይህን ቮይስ ይቀዳልኝ። ይሄ ልጅ ነገ ለህግ ሲቀርብ ማለት ሁሉም ተከርብተው ትናንትና አንተ ቤት ሌላው ቤት በተቃራኒ ሲጽፉ የነበሩ ሰዎች ድምር ብለው ወይ የእጁን አገኘ ይሏሉ። ይሄ የአበሻ ባህሪ እኮ ይሄ የአበሻ ባህሪ ነው። ባይዘው ትናንትና እንትና ሄኖክ ሲከሰስ እኮ ስንቱን እናውቃቸዋለን። አንተ ቤት የተለያየ ቤት ስክሪንሻት ያደረግናቸዋል። ሲጽፉ የነበሩ ሰዎች ነፃ ሲባል ምን እንዳሉ ወይኔ እንዴት ደስ እንዳለን ሄንዬ እንኳን ነፃ ወጣየ እጅ እኮ ነው ነፃ ወጣ የሚሉ ሰዎች፣ እንደዚህ አይነት ሰዎች ናቸው እዚህ ሶሻል ሚዲያ ላይ ያሉት። እኛ ከሶሻል ሚዲያ ፍትህ ይገኛል ሳይሆን አትሊስት ተደብቆ ያሉ እህቶቻችን በሼም ኢትዮጵያ ውስጥ አረብ ሀገር ውስጥ ዱቅ ብለው ፍትህ አናገኝም እኛ እኮ ከወጣ እንሰደባለን እንገለላለን ያሉ እህቶቻችን እንደማይገለሉ እዚህም ቤት መጥተው መተንፈስ እንደሚችሉ ሌላም ቤት መጥተው መተንፈስ እንደሚችሉ በህግ ማሸነፍ እንደሚችሉ እያለማመድናቸው ነው። ከዚህ በፊት ሚዲያ ላይ የምትመጣ ሴት አልነበረችም። ታውቃለህ አንተ ሼመኝነት ነበር። የአንዱ ዓለም ያውላ ችግር ቀነኒ ላይ የደረሰው ቀነኒ በጀርባ ያሉ ጓደኞች ስለሚያገሏት ስለነበረ ነው። ሀሳቧን ልትነግራቸው ስትፈልግ የዘፋኝ ፖለቲካ ይዟቸው ለሱ ሲያዳሉ ስለነበሩ ተሸማቀቅ ቁስሏንና ሀዘኗን ይዛ መጨረሻ ላይ ሞተች። አሁን ግን እንደሱ እንደማይቻል ሀሳብ መቀበል እንደምንችል በዋትስአፕ አውርተውን ወደ ሚዲያ የሚወጣውን ወደ ሚዲያ ማያወጣውንም ይዘን እንደምንሄድ እኛ ወንድሞቻቸው አለን ለእህቶቻችን። በዚህ አጋጣሚ ሴቶች አንገታችሁ የምትደፉበት ጊዜ አይደለም። ደረታችሁን ነፍታችሁ ከወንድ ልጅ እኩል የምትሆንበት ጊዜ አሁን ነው። እሙሙን ይዤብሻለሁ ሲል የእሱም ደግሞ እቃ ለቤተሰቡ ዋጋ እንደሚያስከፍለው እንደሚያሳፍረው ደግሞ እኛ እናሳያቸዋለን እያላገጥንበት። እናንተ ብቻ አይደላችሁ የምታፍሩት፣ ወንድ ልጅም እርቃኑን መውጣት ያሳፍራል። ለቤተሰቡ ተለጥፎ ለሰ ያሳፍራል። እኩል አይነት ባላንስ ሚዲያ ላይ እኩል ኖሯችሁ፣ ያ ማለት ወንድ ልጅ ሲበደል ሴት ናትና ዝም ብለን እንሂድ አንልም። ትናንትና በረኪና የተደፋበትንም ዘይት የተደፋበትንም ወንድማችን ፎቶ ለጥፈን ተቃውመናል።
እንደዚህ የምታረጉ ሴቶች አረመኔዎች ናችሁ ብለን። ስለዚህ የጾታ ልዩነት ሰተን አይደለም እየተከራከርን ያለ ነው። በተለይ ሴቶቻችን ግን ከነገም ዛሬም የምትደፈሩበት አንገታችሁ የምትደፉበት ጊዜ አብቅቷል። ዮናስም አለ እኔም አለው መሳሰለ ኦልድ ስኩል ዘመን ይቀበራል። ኦልድ ስኩል ዘመን በአባቶቻችን ጊዜ ይቀራል። እኔ እንደ አዲስ አበባ ላይ የኦልድ ስኩል ዘመን ተቃዋሚ ነኝ፣ ደጋፊ አይደለሁ። እሱ ተስማምታችሁ የምትሄዱና ወንዶች ካላችሁ ቢጤያችሁን ፈልጋችሁ ቤት ከፍታችሁ መወያየት ትችላላችሁ። ሀጂን አታድኑትም። ሀጂ ዛሬ ሊያመልጥ ይችላል፣ ሊስቅ ይችላል፣ በአንበሶች እየተታለለ እንደፈለገ ሊያላግጥ ፍምስና ሊይዝ ይችላል። ነገ ግን ህግ ጥላ ውስጥ ይገባል። በዚህ ባይገባ እንኳን በሌላ በሂማን ትራፊክ በሰራው ወንጀል ይገባታል። ይህንን እመኑኝ ነው የምላችሁ። እቺ ቃል ትቀዳልኝ። ቴንክ ዩ ዮኒ፣ አመሰግናለሁ ስለሰጠኝ ዕድል። አይቀርም እሱ እርግጠኛውን የምናገረው እነ ሳርቸው እያሉ ጣሊያን ላይ ዋጋውን እንደሚያገኝ እርግጠኛውን ይናገራለሁ። ሴት ልጅን መምታት በማንኛውም ይሁን ሴት ልጅ ፍቅር ሲይዛት ልትደብቅ ትችላለች። ሲብስባት ነገሮችን አታሎ ዛሬ የደረሰችበት ደረጃ ደርሷል። እና እንደ ቀልድ የምታየው በተለይ አሁንም እናገራለሁ፣ አንዳንድ ሴቶች ሳይድ የያዛችሁ ቆም ብላችሁ አለማሰባችሁ በጣም ያሳዝናል። በተለይ ሮማን ልንገርሽ፣ ትላንትና ዋሽተሽ ጭምር ልጄ ተደፍራለች ሊደፍራት ሞክሮ ነበር ብለሽ ዋሽተሽ ስታረግ የነበርሽ ሴት አሁን በሌላ ሴት ላይ ግን እሰይ ደግ አረገ እኔ ሀጂ ደጋፊ ነኝ እያልሽ ያዙ ልቀቁኝ እያልሽ ስታወሪ ሰማሁ። ትላንት በገዛ ልጅሽ ሲሆን ያልተነካች ምንም ያልተደረገች ልጅሽ ማንም ያልነካትን እኔም ስለማቅ ምንም ያልተነካች ልጅሽን ተነክታለች ብለሽ በጉልበት ተይማም የተባለ ቴክስቱን እኔ ምንም አላረገኝም ምንም ነገር አልሆንኩም ያለ ቴክስት እያለ የውሸት ዋሽተሽ ከልጁ ጋር ጸበኛ ስለነበርሽ በሆነ ነገር አድርገሽ የሌላ ሰው ሴት ተደበደበች ሲባል ግን ተቀጠቀጠች ሲባል ግን ልክ ነኝ እኔ ሀጂ ደጋፊ ነኝ በርታ ጎበዝ እያልሽ መጣሽ። እንደዚህ አይነት ሰዎች አዝናለሁ፣ በጣም አዝናለሁ። እናንተ እግዚአብሔር ምስክሬ ነው የምለው ሴት ልጅን የሚመታ ወንድ በምንም መልኩ ይሁን አፕሪሺየት የምታደርጉ በጣም የወረዳችሁ እከክ የሆናችሁ ሰዎች ናቸው። ሴት ልጅ መመታት የለባትም። 4 ነጥብ። ካልፈለግ ተለያይ፣ ሲምፖ ተለያይ። አልፈለግ ሂድ። በልጅ ማስፈራራት ለልጅ ይሄው ልጇን አጣች። የ13 ዓመት ነው ልጇ። ለልጇ ብላ ነው የኖረችው። የ13 ዓመት ልጅ አስቸገረኝ ብላ ራሷን የምታጠፋ እናት የለችም። ስለዚህ ይሄ ነው። እዚህ ደግሞ ቅጥቅጥ እያደረገ ያኖራታል። በልጅ እያስፈራራ ልጅሽን እንደፋልሻለሁ አባቷን ያስፈራራል፣ ልጇን ያስፈራራል። እቺ ሴት ፈርታ የፈለገውን እንዲሆን ብላ እሺ ብላ መኖሯ ለምን አልሄደችም ብሎ የሚያስጠይቅ አይደለም። ሴቶች ሆናችሁ እናስተውል። አንዳንዴ ያላችሁበት ሲቹዌሽን ወንዶች አይደላችሁ፣ በዛ ቦታ የላችሁ። ተመታው ስትል ሴት ልጅ ስሟት። ተሰደብኩ በአናቶ ይትከላት ይስደባት እንደፈለገ። ተመታው ስትል ግን ጆሮ ስጡ ሴቶች። ተመታው የሚል ቃል በጣም አደገኛ ነው። አንድ ቀን ይደፋታል። ምክንያቱም የሚመታ ወንድ መጨረሻ ላይ ምን ያደርጋል? አይረካም። የሚረካው መጨረሻ ላይ ወይ አይኗን አጥፍቶ ነው ወይ አካሏን አሰንኩሎ ነው ወይ ገሏት። ስለዚህ እንዴት ሆነች፣ እንዴት አልጠየቀችም፣ በህግ እንዴት አልሌለችም ምናምን የሚባል ነገሮችን ቆም ብለን ብናስበው መልካም። ምክንያቱም ያለንበት ሁኔታ ላያመቸን ይችላል። ልጇን ገሎ ቢጠብቃትስ ምን ልታደርግ? ልክ ነው ሊባል ነው ከዛ በኋላ። ስለዚህ ፕሊዝ ሌሎች ሴቶች የምታበረታቱት ይሄን ልጅ እያየናችሁ ነው ማን እንደሆናችሁ። ነገ የሚቀር አይደለም፣ በልጆቻችሁ ይደርሳል፣ ነገ በእህት ይደርሳል፣ በወገኖቻችሁ ይደርሳል። ስለዚህ ባካችሁ ወንዶችም ብትሆኑ እንደው በፈጣሪ ሆንባችሁ ሴት ልጅን አትምቱ። በፈጣሪ ሆንባችሁ። በተለይ ስትሰክሩ አብሿም የሆናችሁ ሰዎች እባካችሁ ይህን ነገር አቁሙ ነው የምለው። ሌላ የምትሉት ካለ ሀሳብ ያልሰጣችሁ እስኩሻ ምንም ሀሳብ አልሰጠሽም። እንዲም ይዋካም ብሮ እኔ ሊቀጥ እስኩ ሂጂ። አይፋዬ ትቀድማለች። ሌላው ነበረ ዮኒዬ፣ እንዴት ዋላችሁ? ሳሪ እህቱ ሀቅ ይወጣልኝ ከቻልክ አስገባኝ ብልሃለች። ግን እነሱን ሌሎቹን አስወርደህ ታስገባታለህ፣ እንትን ጭቅጭቅ እንዳይሆን ማለት ነው።
በውስጥ ጽፋልኝ ነው የኔም ጓደኛዬ ስለሆነች። ግን አሁን ሃይፋዬ ትቀድመኛለች ትሄድና ሄዳለሁ እኔ አስተያየት እሰጣለሁ። ቴንክ ዩ እስኩዬ። ሁላችሁም እንዴት አመሻችሁ? ዮኒ እኔ መናገር የምፈልገው መጀመሪያ ከህዝቡ ነው፣ ከራሴ እኔን ጨምሮ ማለት ነው። ማንኛውም ቪክተም ሴት ስትመጣ የእውነት የተጎዳችም ይሁን አቴንሽን ፍለጋም ስትመጣ ቪክተም የሚል ስም እስካላት ድረስ መጀመሪያ እሷ መሰማት መቻል አለባት። ኢደር ያደረገችው ይዛብት የመጣችው ነገር ትክክልም ይሁን ውሸትም ይሁን ትንሽ ጊዜ ተሰጥቷት ልትሰማ ይገባል። ምክንያቱም አቴንሽን ፍለጋዋ የምትመጣው ትክክለኛ ቪክተም የሆነችው የምትመጣው ማንን ፈልጋ ነው? እኛን ፈልጋ፣ ህዝቡን ፈልጋ ነው በአንድም በሌላ። ከዛ ውጪ መታ ሌላ ነገር ፈልጋ አይደለም። እኛ ዊ ኒድ ቱ ቢ ትረስትድ ለድራማ ለሚሰሩትም ለትክክለኛ ደግሞ ቪክተም ለሆኑትም ሰዎች እኛም ብለው ለሚመጡት ሊያምኑን ይገባል፣ ልንደግፋቸው ይገባል። ከዛ በኋላ ሁኔታቸውን አይተን አይ አንቺ አጭበርባሪ ነሽ፣ አንቺ ትክክለኛ ነሽ ወደሚለው መሄድ እንችላለን። ሲቀጥል ይሄ ነገር ሲጀመር ሀቢባ ጋር እየሰማው ነበረ። በጣም ነው የምታሳዝነው ልጅቷ። እህቱት መጣ ተናግራለች፣ ይመታታል ብላለች፣ አቢዩዘር መሆኑን ተናግራለች። ሁሉን ነገር የተናገረችው እህቷ ናት። እኛ ሀጂ እንደዚህ ነው ብለን የምንናገረው የእሷን ብቻ ሰምተን አይደለም። ምስክር አለ። ምስክር ደግሞ ጓደኛ አይደለም፣ ጠላት አይደለም፣ እህት ናት። አንድ ላይ የኖሩ ያስተዋወቀቻቸው እነሱ አንድ ላይ እንዲሆኑ ብዙ የጣረች ሴት ናት። ስለዚህ ከእህቱ በላይ ኤቪደንስ አንፈልግም። የመጀመሪያው ነገር። ሁለተኛ ወንስ ካምቱ ሰዎች ጋር ስንመጣ ምን አለ መሰለ ሆኔ አይ ዶንት ኖ ሴት ልጅ ሆነን ሴት ልጅ ጥፋተኛ ብትሆን ሴት ልጅ የምትመከርበትና ወንድ ልጅ የሚመከርበት መንገድ መለየት መቻል አለበት ብዬ አስባለሁ። ወንድ ልጅን በድንጋይ የምትመታውና ሴት ልጅ በድንጋይ የምትመታት አመታት ልዩነት መሆን አለበት። አይቀጡ አይደለም፣ አይመከሩ፣ አይዘከሩ፣ ጥፋታቸው አይነገር አይደለም። ግን ሁሉም ነገር ልክ አለው ብዬ አስባለሁ፣ ሴት ስለሆነ ጫናም ስለሚበዛብን። ሶስተኛ ልጅቷ ለምን ህግ ቦታ አልሄደችም? ትክክለኛ ጥያቄ ነው። ግን ህግ ቦታ ሲካሄድ ራሱን የቻሉ መስፈርቶች ሊኖሩባት ይችላሉ። ከሷ የበለጠ ሉዝ ልታደርግ የምትችልባቸው ነገሮች ሊፈጥሩባት ይችላሉ። ሁለተኛ ደግሞ ይሄን ነገር ደጋግሜ እናገረዋለሁ፣ እኛ አስተዳደጋችን የኢትዮጵያ ሴት አስተዳደጋችን እንደዚህ ትንሽ ጨቆን ብለን ያደግነን ኖ ማለት የሚከብደንን። የትም አሜሪካ እንኑር፣ ዩሮፕ እንኑር፣ ኢትዮጵያ እንኑር ማንድ ሴት ላይ ለመስራት ጥረት ያስፈልጋል። በአንድ ጊዜ ከእናቶቻችን ከአያቶቻችን ይዘን የመጣነውን ነገር አሜሪካና ዩሮፕ ስለኖርን ብቻ ገንጥለን ልናስወጣው አንችልም። ኢቨን ኢፍ ህጉን እያወቅን መብታችንን እያወቅን ግዴታችንን እያወቅን አፍ አውጥቶ መናገርና አክሽን መውሰድ ላንችል እንችላለን። ስለዚህ ይሄ ነገር ግምት ውስጥ መገባት አለበት። ሶስተኛው ደግሞ ሶሻል ሚዲያ እነሱ በህግ ባይችሉ ሶሻል ሚዲያ ላይ ተማምነው ሲመጡ ለምንድን ነው? እኔ አይ ዶንት ቲንክ ሀጂ አንበሳ የሚያስፈልገው ወይ የሚገባው ሰው አይደለም። ምንድን ያደረገው ሲጀምር ፎልስ አኩዜሽን እንኳን ቢሆን አኩዜሽኑ እኮ ኢትስ ቬሪ ባድ፣ የሚያሳቅቅ እኮ ነው። ሴት ልጅ ደብድቦ አይኗን አሳብጦ ሆስፒታል ደረጃ አስደረሰ ተብሎ አኩዜሽን የተደረገበት ሰው ነው 3 አንበሳ የሚወርድለት። እነማን ናቸው አውራዶቹ? ሴቶች። ፎር ዋት? ምንድነው ይሄ? ምንድነው እየተማረን ያለ ነው? ደብዳቢ ወንድ ነው፣ እኛ ወንድ ብለን ስታንዳርድ የምናስቀምጠው ከዚህ በኋላ። እንደናንተ አይነቶቹ ወንዶች ሀምብል የሆናችሁ መካሪ የሆናችሁ ሰጪ የሆናችሁ ደጋፊ የሆናችሁ ወንዶች ወንድ አይደላችሁም ብለን እንድናስብ ነው የሚደረገው። ወንዶቹ በአሁን ሰዓት ደብዳቢ ነው፣ ሰዳቢ ነው፣ አፈቀላጤ ነው። ያንን ነው እያስተማሩ ያሉት። ሁለተኛ ደግሞ ለምን ሶሻል ሚዲያ ላይ መጣች የሚባለው ልጅቷ ተናግራለች። እኔ ከሞትኩም ልሙት ግን የኔ ታሪክ ይሰማ ልጁ ይጋለጥ ብላለች። ኢደር በህግም ሄዳ የሆነ ነገር አገኘችም አላገኘችም ታሪኳን መታ ተናግራለች። ሜቢ በእሷ አይነት ደረጃ ያሉ ሴቶች ወጥተው መናገር እንዲችሉ ህዝቡ እንደሚቀበላቸው እንዲያውቁን ያደረገችው ሰምሃው ከራሷ የሚገባትን ኃላፊነት አስወርዳለች። ስለ ራሷ ኃላፊነት ትወጣለች አልተወጣችም? ሜቢ መጀመሪያ እዚህ ጋር ከመምጣቷ በፊት ሜቢ ሂል ማድረግ ነበረባት። ሰፖርት ሲስተም ያስፈልጋት ነበር። ብዙ የተለያዩ ነገሮች ልንጠቅስ እንችላለን። ግን ዞሮ ዞሮ መስዋዕት ሆናለች እዚህ መታ። መስዋዕትነቷ ደግሞ የበለጠ ህመም ውስጥ እንዲከታት አድርጓል። ምክንያቱም ቪክተም ያደረጋትን ሰው በአንበሳ እያባበሉ ተቀብለውታል።
የተወሰኑ ሰዎች ናቸው ነው አንተ ትክክል አይደለህም ያሉት እንጂ አብዛኛው ህዝብ አጨብጭቦ የተቀበለው። ጭራሽ የእሷ ነገር ትቶ ስለሱ ባዲ ሰርጀሪ ነው የሚወራው። ስለሱ የመጀመሪያው እንደዛ ሰርጀሪ ያደረገ ወንድ ተብሎ is it a big deal? ምንድን ያደረገው ሰውዬው ዶክትሬት ነው እንደ ይጫነው ዳንደስታን ሴት ልጅ ሰርጀሪ ያሰራች ተብላ በምትሰደብበት ታይም እዚህ ሶሻል ሚዲያ ላይ እሱ ወንድ ልጅ ሰርጀሪ ያሰራ ሲባል ግን ለሱ ምንድን የሆነው ንግስና ነው የሆነለት። ሀጂ ይባላል። አንተማ ሰልፍት ይባላል። ስክሪን ሪከርድ ሳይ እኔ ከሴት ነው ይሄ ወሬ የሚወጣ ነው የሚባለው። ሞቱልኝ ነው እሱ ራሱ ሲናገር 2000 ምናምን ፎሎወር ነበር 3000 ምናምን ፎሎወሮች አሁን ሴቶች ናቸው። ስም ሜንሽን እያደረገ እከሌን አልፈልግም እከሌ ትሻላል። ይሄን ሁሉ ስልጣን የሰጠው ማን ነው? ሴት ልጅ ዲስሪስፔክት እንዲያደርግ ሌሎቹ ሴቶች ናቸው፣ አንበሳ አውራጆቹ ናቸው። ሶስተኛ የሀጂን አቲቲዩድ ማወቅ የከተማ ልጆች ነን። አፈቀላጤ ነው፣ ናርሲሲስት ነው ልጁ። ሲያወራ እንኳን አኩዜሽን እንኳን ሲደረግ የደነገጠ አይደለም፣ አላጋጭ ነው፣ አይሰማህም። መስማት የሚፈልገውን ሰምቶ ማለት ነው። የማይፈልገው ነገር ላይ ቀልዶብህ ነው ዝም የሚል። በአነጋገሩ ታውቃለህ። ያንተን ስም ሜንሽን አድርጎ ህዝቡ ላይ ሲደበርባቸው አይተሃል፣ የሌሎችንም ሰዎች ማለት ነው። ስለዚህ እሱ ናርሲሲስት የሚባለው ቢሄቪየር ውስጥ ገብቶ አጥኑ። ሰዎች የማታውቁ ከሆነ ሞላጫ ራዳ ነው፣ አይሰማም ማንንም። ጋንደስታን እንደዚህ አይነት ሰውን በእሱ አይነት ደረጃ ነው ልንከላከለው የምንችለው። ኦፍኮርስ ህግ አለ። ካልሆነ ግን ሰዎች ማንኛውም ቪክተም ሲመጣ ወደ እናንተ ትንሽ ሁኑ ትልቅ ሁኑ ሀብታም ሁኑ ደሃ ሁኑ የተማራችሁ ሁኑ ያልተማራችሁ ሁኑ ቲክቶክ ላይ አማርኛ እየጻፋችሁ ሆ የምትሉ ሰዎች እናንተ ላይ አደራ ተጥሏል። አደራችሁን ግን አትብሉ። ማንነታችሁ አይደለም እዚህ ጋር ማተር የሚያደርገው። በቃ ህዝብ ሲባል ተማርሽም አልተማርሽም አሜሪካም ኖርሽም ባህር ዳርም ተኖረ ኢትዮጵያም ተኖረ የእናንተ ኃላፊነት ነው። ሰው አምኖ ነው እናንተ ጋር የሚመጣውና አደራችሁን አትብሉ። አመዛዝኑ። ይሄ ልጅ ህግ ጋር ባይደርስ ህግ ጋር ባይገባ አትሊስት ሶሻል ሚዲያ ላይ መታወቅ መቻል አለበት፣ ማወቅ መቻል አለብን። የሰራው ስራ ትክክል አለመሆን ማሳወቅ መቻል አለብን ነው የምለውና ሌሎች ቪክቲሞች ካላችሁ ኑ ውጡ፣ ተናገሩ። ኢንፋክት ያንን ነገር ማራታችሁ ሳይኮሎጂካሊ it will help you። ዝም ብላችሁ ቤታችሁን ዘግታችሁ እንትን ከምትሉ ከተቻለ በህግ ደረጃ የሚረዳበት ነገር ካለ እንሄዳለን። ካልሆነ ግን ኑና አፎይ በሉ፣ አውጡት። በእናንተ አልተጀመረም፣ በእናንተ አያቆምም። ከእናንተ በፊትም የነበረ ነገር ስለሆነ አዲስ ነገር አይደለም። ግን እንደ ህዝብ ኃላፊነታችንን እንወጣ ነው ብለው እኔ በጣም ነው የደበረኝ። ሆኒ በጣም so much ይዋካም እስኩዬም የሆነ ነገር በይና እህቱን ላስገባና የምትለውን ልስማ። ከእህቱ ጋር ማውራት ስላለብን ነው የምትለውን ሰማል። ኦኬ ቴንክ ዩ ዮኒዬ። ሃይፋዬ ሀሳቤን በግማሽ ወይንም በ75% በጣም እጋራት አለው። ሌላው ያሰብኳቸው ነገሮች ነው ያለችው። ግን ሞሮፍ እኔ እንትን ማለት የምፈልገው ሴት ልጅ ተበደልኩኝ ብላ ስትመጣ ማለት ነው ስፔሻሊ እንደዚህ ሶሻል ሚዲያ ላይ ለመምጣት በጣም እንትን ያስፈልጋል፣ በጣም ጥንካሬ ያስፈልጋል። እንደዚህ ፎቶዋን እያሳየች ለመምጣት ማለት ነው። ስትመጣ ምንድነው ማድረግ ኢንስቴድ ኦፍ ቪክቲም ብሌም ከምናደርግ እኛ ለዛሽ ልጅ ኦኬ ዩር ናት አሎን አይዞሽ ብለን ነው ጆሮ ነው መስጠት ያለብን። በመጀመሪያ ደረጃ ብሌም ማድረግ የለብንም፣ መጠቋቋሚያ ማድረግ የለብንም። ለምን ወደ ህግ ስፔሻሊ ሴቶች ሆነው ደግሞ ለምን ወደ ህግ አልሄድሽም? there are things ወደ ህግ የማያስኬዱ ነገሮች አሉ ብዙ ፍርሃት ይሆናል። አሁን አናውቅም። ጣሊያን ሀገር ስለሆነች ብቻ ሁሉም አዌርነስ አለው ማለት አይደለም። ስለ ህጉም መሄድም እንዳለባት ላታውቅ ትችላለች። ላክ ኦፍ ሰፖርት ይኖራል፣ የሲስተሙን አለማወቅ ይኖራል። እና ከእንደገና ደግሞ ሼም፣ ይሄ እንደዚህ አሁን የሚወጡት ሼም እና ኤምባራስመንት የኛ ሶሳይቲ ጀስት ቢኮዝ ስለወጣች እንትኑ ጉዳዩ ላይ አሪፍ ስለሆነ እኮ ነው እስከዛሬ እንዲህ እየደበደባት እንደዚህ እያደረጋት። እኔ በጣም የደበረኝ ነገር ጉዳዩ ላይ አሪፍ ስለሆነ ነው የቆየችው እንዲህ እያደረጋት ልትሞት እየገደላት ምናምን። ይሶሳድ እንደዚህ አይነት ኤምባራስመንቶች ስላሉ በእኛ ሶሳይቲ ማንም እኔ እንኳን ለመውጣት ሊያሳፍረኝ ይችላል። ከወጣች በኋላ ግን እኛ ሴቶቹ በተለይ ሴቶች እኔ አምናት ፌሚኒስት ታውቃለህ፣ ግን አም አድቮኬቲንግ ፎር ፊሜልስ ለወንዶቹም እንደዛው። ግን ሴቶቹ እንደዚህ ከቪክቲምን ብሌም እያደረግን ከአቢዩዘር ጋር አብረን እሱን ሳፖርት አድርገን ሴት ልጅን አቢዩዝ የምናደርግ አብረን
በቤታችን ይገባል፣ በእህቶቻችን በልጆቻችን ይመጣልና በጣም እንትን ይላል። ሌላው ደግሞ ይሄ በእኛ ካልቸር የተለመደው ነገር ምንድነው? ሴት ልጅ እንደዚህ አይነት ነገር ሲደርስባት ለምን አትናገሪም? ለምን ህግ ጋር አትሄጂም? ለምን እንደዚህ አትሆኝም? እንደሱ አይነት ነገር ከማለታችን በፊት ልጅቷን በምንድን ነው ሲጀመር እስከ መጨረሻ ድረስም ሰፖርትም አናደርግም። ሪስፔክትፉልም አይደለን የምንጠይቃቸው የሆነ በቃ እሷን ወደታች የሚያደርግ ነገር ነው የምንናገረው እና ብዙዎቻችሁ ስላላችሁት መጨረሻ ስለመጣው ብዙ ማለት አልፈልግም። ግን ሴቶቹ እጃችሁን የምትጠቁሙ የተበደለች ሴት ልጅ ላይ ስናት ፌር ደስ አይልም። በጣም ያሳፍራል። ከሌ ጋር ለምን ሄደች ከሌ ጋር ማንም ሰው እኔ አሁን ዮኒ ጋር ሁሌ እገባለሁ ገብቼ ግን እሱ ጋር ስለተናገርኩ ወንድ ስለሆነ ለምን እሱ ጋር ሄድሽና ተናገርሽ የምትሉት አታጡም። በጣም የሚያሳዝነው ነገር የምንለው አናጣም ኢንክሉዲንግ ማይሰልፍ እና ዮኒዬ ሁሌም ለሴቶች ድምፅ ስለምትሆን በጣም እናመሰግናለን። በእውነት አይ ሪሊ አፕሪሺየት ዩ። ሌሎቻችሁም ስለ ሴቶች ለምትቆም ታስጠንት እንደዚህ አይነት በደል እንዳይደርስበት። ኧረ ቆይ የጨረሽ መሰለኝ። ሶሪ ለወርድ ስለሆነ ለሰናበተውና ልውጣ ብዬ ነኝና ኔትወርክ እኮ አይሰራም ማለት አይ ኖ አም ሶሪ ጋይስ ኔትወርክ ገተና ቢሊሻ ዮኒዬ ያ ቃል ስራ ላይ ነው ያለሁት። ዮኒሻ በነገራችን ላይ በዚህ አጋጣሚ እጅግ በጣም ላመሰግን ወዳለው ለሴቶች ለምታደርገው ነገር ለእናቶች ያለ ግዴታዬ ነው። እንዴቶቻችን አሉ ሴቶች በእውነት ነው የምልህ ዮኒ እኔ ፐርሰናሊ ጓደኛዬ ነህ፣ ግን በእንደዚህ በስነ ስርዓት በጨዋነት ነው የምናቀና ይሄ ነገር እግዚአብሔር አይቀይርብህ። በጣም ብዙ ነገር ማለት ይቻላል በዚህ ዙሪያ በጣም ብዙ ማለት ይቻላል። ለምን ፍርድ ቤት አልሄድም? ሎየር እንኳን ለማውራት እኮ ገንዘብ ያስፈልጋል። እንደ ኢትዮጵያ ዝም ብለህ ሄደህ በነጻ አታናግርም። እዚህ ሀገር ሎየር እንኳን ለማዋራት ጉዳይ ለማስፈጸም ሳይሆን ለማዋራት እንኳን ከፍለህ ነው የምታዋራው ሎየሩን ሐሳብን እንኳን ለመግለጽ እና ልጅቷ የራሷ ፕሮብሌም አለባት ሎየር ጋር ያልሄደችበት ነው። ብዙ ችግሮች አሉባት፣ የያዘባትም ነገር ይኖራል። ብቻ ያው ይሄንን ሰውዬ እንግዲህ ሁላችንም ተጋግዘን ይሄንን ጉዳይ ለህግ አቅርበን የሴቶችን መብት የሴቶችና የህፃናትን በሴቶችና በህፃናት ላይ የሚደረግ ነገር በፍጹም መቆም አለበት። እኔም ሴት ልጅ አለኝ ገብቷል። እንደዚህ አይነት ቆሻሻ ሰው ልጅህን ነክቶብህ ቢሆን ኖሮ ወሸላውን ቆርጬ ነው ያፍ ውስጥ መከተው ገብቷል። እና በዛ መልኩ ነው እኔ የማየው የዚችንም ልጅ ጥቃት ገባ። ሴቶች ሆናችሁ ደግሞ እዚህ ውስጥ እየገባችሁ ፖለቲካ ልትሰሩ የምትፈልጉ ሰዎች ፕሊዝ ፖለቲካውን ለፖለቲከኞቹ ብንተውላቸው መልካም ነው። ፖለቲካውን ፖለቲከኞቹ ይስሩ። ለመሰለ ፖለቲከኞች ያልሆኑ ሰዎች ፖለቲካ ያበላሻሉ። እኔ ፖለቲከኛ አይደለሁም ዮኒዬ፣ ግን ፖለቲካችንን ባናበላሸው መልካም ነው። አንዳንዴ ፖለቲካ ሰራን ብለን ፖለቲካውን እናበላሸዋለን እና ይሄንን ብናረግ መልካም ነው። መልካም ጊዜ ይሁንላችሁ ጋይስ። ዮኒዬ እንግዲህ ስራ በኋላ ቁጭ ስል በደንብ እናወራለን። ሶሪ እንግዲህ ለኔትወርክ። እሺ አይ ጥሩ ዮኒዬ፣ በጣም ይቅርታ አጭር ነገር ልናገር። ነገሮች ይኸውልህ አንዳንድ ነገር ሲመጣ በደካማ ጎናችን የሚገቡ ሰዎች አሉ። የሚገቡ ማለት ምንድነው? አሁን ፌሚኒስት እያላችሁ ሴትን አታሸማቁ። ፌሚኒስቶች እነማን እንደሆኑ ታውቃላችሁ። ስለዚህ እኛ አንደግፍም። እኛ የምንቃወመው በቃ በወንድም በሴትም የተጎጂን እንቁም ነው። አሁን እሷ ናት የመጣችው፣ በእሷ በኩል እንቁም። ወንዱም ሲመጣ እንቆማለን። ግን እንዲያላችሁ ለነሱ ድክመት በድክመታችን እንዲገቡ አታደርጉ። ፌሚኒስቶቹ እንዲገቡ አታደርጉ። ተዉ። ፌሚኒስት ናችሁ እንዲያላችሁ በኋላ ሁሉም ወደኋላ ሲሸሽ እነሱ ግን እየገቡ ነገሩ ላይ ገባችሁ አይደለ? ያ ነው የሚሆነው። ሁለት ደግሞ ብዙ ኢንፎርሜሽኖች ላይደርሱ ይችላሉ። አባቷንም ምን አባት አመጣለህ ከፈለክ ራቁቷን ፎቶ ልላክልህ ያለ ሰው ነው። ኢንፎርሜሽን ልንገርህ ብዬ ነው እንድታቀው። ከአባት ጋር እንዲህ አይነት የሚመላለስ ወንድ ከሆነ ነው እናትና አባት ክብርን አይደለም ወንድም አለን ሲባል እንዴት ነው ዮኒ? ኧረ ወንድሟ ታላቅ ወንድም አላት ተብሎ ነው አይደል? አዲስ አበባኛ ወንድ ስንተዋወቅ እንኳን ተፈርተው የሚሸሸው እንኳን አባቴ ገባ ለአባት ምን ታመጣለህ ብሎ ካለ ይሄ ታዲያ እንዴት ነው የምንደግፈው? እና ሁላችሁም ሴቶችም በቤታችሁ ይገባል። እሳት ቤት አይዘልም፣ እወቁት። እሳት ቤት ዘሎ ሌላ ቤት አያቃጥልም። ሁልሽም ቤት ይገባል። እንዲህ አይነት ነገር እረፉ። ይሄን ልል ነው። የደገፋችሁ ብዙ አላችሁ። ዮኒዬ እኔ እንደዚህ አይነት ነገር ላይ በጣም ኢሞሽናል ሆኜ የተናገርኩበት ምክንያት ከወንዱ በላይ የሴቶቹ ስላመመኝ ነው። በጣም ስላመመኝ ነው። በጣም ያስደነግጣለም። እኛ ግራ ይገባል። ሴቶቹ ማገዛቸውን ሳይ
ቆም ብዬ ማሰብ ጀመርኩ። እውነት እነዚህ ሰዎች በምኑ ነው ሊደገፍ የሚችለው? መጀመሪያ ደረጃ ምን የሚያስደግፍ ነገር ምን ሰርቶ? የሆነ ሰው እኮ ልትደግፍ የምችል ሰው አቢዩዝ ተደረግኩኝ፣ ተደበደብኩኝ፣ እንዲሆንኩኝ፣ ተበደልኩኝ ብሎ ቢመጣ እሺ ይሰማዋል። ምንም ያልሆነ ሰውዬን ደግፈው መምጣታቸው እኔ ጤነኞች ናቸው ብዬ ማሰብ ጀመርኩ። እውነት ጤነኛ ናቸው? ይሄ ነው በጣም 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 የሚያሳዝነው። እና ልክ እንደተበደለ ልክ የሆነ ነገር እንደሆነ አድርገው ነው የመጡትና ሽንጣቸውን ገትረው ሲናገሩ ሰ በተለይ የሮማን ጉዳይ በጣም ነው የደነቀኝ። ትላንት ልጇ ሳትነካ ተነክታለች ብላ ሩዋንዳ ያደረገች ሴት ዛሬ ሌላ ሴት መጣ ተበደልኩኝ ስትል ልክ ነው እኔ ከወንድ ጎን ነው የምቆመው ብላ ስትል ሳይ እንደው ሰው የትላንቱ የራሱን አራዳ እናቀም ይሆን እንደዚህ አይነት አራዳ እኔ አላቅም። ይሄ ያዘንኩት በጣም 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 ነው። ናይጄሪያን የደበደባታለች ሮሌክስ ስትሰርቅ ናይጄሪያዊን የደበደባት እንጂ በድስት እንደዚያ አይመታም አለች። ምን አይነት ሳድ አያስቅም በጣም በተለይ ትልልቆች ሆነው የሴቶች እናት ሆነው የራሷን ረሳችሁ። ትላንትና ዋሽታ ቀጥፋ እንኳን በነፃ ልጁ ተለቆ ስለዋሸች ስለማቅ ስላጋለጥኳት ነው እብድ የምትሆነው። ውሸታ አሁን ሁለት ደግሞ ሌላ የምነግርህ ነገር እዚህ ጋር አሉ ሌሎችም ስዊድን ውስጥ የሚኖሩ ማለት ነው። ዊሄርድ እኔም ሰምቻለሁ። እዚህ ጋር ተናግረዋል። የሆነ ነገር ስላጠፋች ነው የደበደባት ብለው ላይቭ ላይ ተናግረዋል። ቲጂ ሚናጅን ያስለቀሳት ያ ነው። እና እንዴት ነው የምትመታው ብታጠፋ? ይኸውልህ እሱ ነው የምልህ። ግን እነሱ የራሳቸው እንግዲህ የተያዘባቸው ነገር ይኖራል አናቅም። 75% ሰምቻለሁ እኔ ከስዊድን ልጆች ተነግሮኛል። ብዙ ነገር ፋይል ተይዟል። ይኸውልህ ከዚህችኛዋ ቪክተም በፊት ሌላ ልጅ ደግሞ እንደዚሁ ሌላ ከተማ ላይ ስቶክሆልም ሳይገባ እየቀጠቀጣት ጎረቤቱ ላከሰሽ ብሎ ጎረቤት ጠቁሞ ተሄዳ እሷ አይደለም ብላ እየተመለሰች ለምንድን ነው ታዲያ በኋላ ላይ ሲወጣ ሲለያዩ ኬዟን ያውቀዋል እጅ የሰጠችበትን በአሁን ኤርትራዊ ነኝ ምናምን ብለህ ከሰጠ በኋላ ሙሉ ፋይልህን የሚያከሆነ እንዲህ አይነት ጉዳይ ደግሞ ይሰራል በደንብ ያንን ፋይል ይዝብና አጋልጣለሁ ይላል። አርፈሽ ተቀመጪ። በእንደዚህ አይነት የያዛት ልጅ ነበረች። ሁላችሁም ታውቃላችሁ። የስዊድን ልጆች በጣም አሉ ማአት ፋይል የተያዘባቸው ወንድ ሴት ሳይባል። እሱ ግን ግሩፕ ሁላ አለው አሉ። የጊዜ ጉዳይ ደግሞ ኧረ ጀግና ሴት አለች እዛ ሳራ ዳቬንቺ በጣም የተከበረች አንቱ የተባለች እዛ ሀገር ላይ እህት አለች። የሆነ ኢንፎርሜሽን ታገኝ አከተመለ እህቱ እኮ ናት አይደል? ሳራ አይደለችም፣ ሌላ አለች። ሳላዲል ሮማ የምትባላለች እሱ እህቷ ናት፣ እህቱ ነች። ይችኛዋ ደግሞ ቅድም ገብታ ነበር እኔ ጋር የምናውቃት ማለት ነው። አፈር ከድሜ ነው የምታስገባው፣ አፈር ከድሜ። እሷን እየሸሸ በገባች ቁጥር ይጠፋል። ያንን ነው የምለው። ሌላው ግን ተያዘባቸው የፈለገ ነገር ቢያዝባቸው ሴቶቹ ማለት ነው የፈለገ በዚህ ዓለም ላይ ምንም አዲስ ነገር የለም። ዳሃይስቲ ካንጎራቆትሽን ቢያዝብሽ ነው አይደለ? ኦር በቃ የሆነ ነገር ቢይዝብሽ ነው። ኢትስ ናቲንግ ማለት እንዲህ አሁን ማበረታታት ሳይሆን ይሄ እኛን ሴቶቹን እንትን ሊሰብር የሚገባ ጉዳይ አይደለም። የሸገሩ ልጅ ነው የቅድሙ ልጅ እሱም ሲናገር ነበር። ቢይዝብሽም የእሱም ሊያዝበት ይችላል። ይሄ ነገር አትሰበሩ። በዚህ ነገር ስለተያዘብን እንደዚህ ስለሆነ ነው የብዙ ልጆች ህይወት በጣም በእውነት በተለይ ልጆቹ እኛ እንኳን ስለበሰልን ምንም ላይገርመን ይችላል። ልጆቹ በጣም ብዙ ፊውቸር ስላላችሁ በዚህ ነገር አትሰበሩ። ሰዎችን አትመኑ፣ ወንዶችን አትመኑ። በቃ አለማመን ነው ባልሽም ቢሆን። ሌሎቹ ግን አሁን ሁላችንም እንዳልነው ሴቶች ሆናችሁ ግን ሴት ላይ የተጎዳች ሴትን የምትፈርዱ ሴቶች እግዚአብሔር ይፈርድባቸዋል። ሳርዬን አስገባት ዮኒ እኔ አንድ ነገር ልበልና ሉታ እሷ ምታስገባት አርጉልኝ እኔ መሄድ ስላለብኝ። እሺ ዮኒ እኔ ምልህ ቅድም ሶሪ እሺ ኢሞሽናል ሆኜ ስለጮኩ ቢካዝ እንዳልኩ ያሳለፈው ሰው ማለት አንተ
ሰዓት ተቃጥለህና ሰው አቃጥሎት ስታይ ስሜቱን ዲፍረንት ታውቀዋለህ። ለዛ ነው በጣም ተናድጄ ኢሞሽናል የሆንኩት። ቢካዝ እኔ በዛ ሰዓት በጨለመብኝ ሰዓት የሚያምነኝ ሰው አጥቼ የምልህ የዛኔ ቲክቶክ የለም አበሻ አላቅም ምናምን ገባ የሌላ ሀገር ዜጋ እንደዚ አይነት ነገር ሲያደርግብኝ ለብቻዬ እንዴት እንደተሰቃየው አውቀዋለሁ። እንኳን የራስ ሰው እንኳን አበሻን አውጥተ ለማሳጣት በዛ ላይ ደግሞ እንዳሉት አሁን ብዙ ችግር ሊኖርባት ይችላል። እቺ ልጅ አላት የማይታወቅባት እና ለዛ ነው በጣም ኢሞሽናል የሆንኩት። ያንተን ፒኤችዲ ሪስፔክት ለማድረግ ፈልጌ አይደለም። ሁለተኛ ደግሞ ሀቢባ ቤት ቅድም ብላለች ልጇ ገብቶ ለአባትየው የጻፈው ሜሴጅ በራሱ ድምፅ አለ። የልጅን ፎቶ አውጥቼ ነው መለጠፍልህ። እስቲ ምን አባት አመጣለህ? በአባቷ አስፈራርቷት ሊሆን ይችላል። በብዙ ነገር እያስፈራራት ነው። ድምፅ አለና በጣም መጥፎ ነው። ሶስተኛው አሜሪካን ሀገር አይተሃል አይደል? 3-4 ፖሊስ ተደውሎ ፖሊስ መጥቶ እነዚህን ሰዎች ፒክ አድርጓቸው በ4 በ5ኛው ሰውየው ዶሜስቲክ አቢዩዝ ያሉ ሴቶችን ገለው እንደሚሄዱ ከነ ልጆቻቸው አይተሃል አይደል? እንደዛ አይነት ነገር አሜሪካን ሀገር እንኳን ሀፕን ያደርጋልና ፕሊዝ ጋይስ እንትን አታርጉ። ትናንትና መቅደስና እኔ ጌም ልንጫወት ገብተን ሀጂ ጊፍት ሊሰጠኝ ነው ብላ ሀጂ ማን ነው ስላት ስታስገባው ነው ያወቅኩትና በየቤቱ እየሄደ ጊፍት እየሰጠ በጊፍት ነው የሚገዛቸው። ጊፍት ይሰጣቸዋል ምናምን በቃ ከዛ ሴቶቹ ጊፍት ሲያዩ እየተሯሯጡ እንደዛ ያደርጋልና ፕሊዝ ጋይስ እንትን በሉ። አንተ በቃ እሷን አውራት እኔም ልውጣለ። እሺ ቴንክ ዩ ዮኒ ይሄንን ሪሊ እንደዚህ ስላደረግ በጣም ነው አፕሪሺየት ማድረግ ነው። እሺ በጣም ነው አመሰግነው። ልጆችን ይባርክልህ ማሬ። አሜን አሜን። ሰላም ሳራ። ወይ ሃይ ዮኒ እንዴት ነሽ? ሰላም ነው ሰላም ነው አለው። እንደዚህ አይነት ማፊያ ወንድም አለሽ? ሃይ ዮኒ አሁን እኔ ይኸውልህ ዮኒዬ ያው እወጣለሁም አንተም ስላልክ ነገሩን ብዙ በቃ የሁሉም የየራሱ የሆነ የተለያየ ሀሳብ ነው ያለው። የተለያየ ነገር ነው የሚወራው። ተቆራርጦ የሚሰማው ቪዲዮ አለ። ሀይባ ቤት እኔ the whole history እጄ ተጎትቼ ነው እዚህ እንትን ውስጥ የገባሁት ማለት ነው። በህይወታቸው ውስጥ የለሁም። እሷም ተናግራለች፣ እሱም ተናግሯል። ለምን እኔን መጥቀስ እንደፈለገች ለምን እኔን እዚህ ውስጥ ማስገባት እንደፈለገች እኔ አላውቅም። ገባ ሀቢባ ቤት ጊፍት የምትሰጠው ሰውን ለማታለል ነው። ከሞትኩኝ ተጠያቂው ሳራ ናት ብላ እየጮኸች እያለቀሰች በቃ እንደ እኔና ራስሽን ነፃ አውጪ ምንድን ነው የሚወራው? ከኢትዮጵያ ከሁሉም ቦታ ነው ስልክ የተደወለልኝ ለእኔ ማለት ነው። ገባ እኔ የምጠይቅሽ ምን መሰለሽ፣ አጠር አድርጌ አቢዩዝ እንደሚያደርግ ታውቂ ነበር? አብረው በኖሩበት ሰዓት የሚተዋወቁት መጀመሪያ አሁን ሀሊፋ ገባኝ። አጠር አድርገሽ መልሽ። አብረው በኖሩበት ሰዓት ይደበድባት ነበር? አቢዩዝ ያደርጋል ነበር? ነው 14 ዓመት ነው ትውውቃቸው ሁለቱ። የዛሬ 14 ዓመት ነው ገባኝ። እሱን አይደለም ጥያቄ። እኔ አብሬ በኖሩበት ሰዓት ሰምተሽኛል? ማውራ ሰምቻለሁ። ሰምቻለሁ። እሱን አጠር አድርገሽ መልሽልኝ። ይመታት ነበር? አቢዩዝ ያደርጋል ነበር? አያረጋትም። እኔ ፊት ለፊት ሲመታት አይቼ አላቅም። ድፍን ሮማም ሰው ማምጣት ትችላለህ። ከጣሊያንም አንተን አድናቂ ብዙ ነው። ብዙ ቦታ ነው አብረው የሚዞሩት። የአበሻ ቦታ ነው የሚሽከረከሩት። ከአባቷ ጋር በየክለቡ ነው የሚዞሩት። አባቷ ራሷ ወጣት እኮ ነው፣ ትልቅ ሰው የምትለው አይደለም። ያው ብለሽ አይደል እንዴ ባለፈው? አዎ አይደለም ያልኩት። ይሄ ነው ስህተቱ። አየህ፣ ሙሉን አላዳመጡም ሂስትሪውን። እህቱ መስክራለች። እኔ የመሰከርኩት ምንድን ነው፣ ቢዝነስ ይሰራል፣ ብር ያጭበረብራል፣ የሚሰራቸው ፋውሎች አሉ። ለሷም ነግሬያታለሁ፣ ለራሷ ለተበዳይዋ ማለት ነው። ይቅርብሽ ከዚህ ልጅ ጋር አትሁኚ ብዬ ነገር እዛ የነበረ ሰው አስገባለሁ። እንደዛ ከዋሸሽ አስገባ ከስር ሰው አስገባ። ሀቢባ ቤት ኖ ቪዲዮን እልክልሃለሁ ያልኩት የሀቢባ እኮ ዩቲዩብ ላለ ዮኒዬ፣ ምንም እኮ የሩቅ ሜዳ አይጠበቅብም። የተቀረጸ እኮ አለ ያልኩት። እኔ ያልኩት ምንድን ነው፣ ሲመታት አላየሁም። ሊመታት ይችላል፣ ግን ልጁ አግሬሲቭ ነው፣ ይጠጣል። ሲጠጣ የሚያደርገውን አይታወቅም። ይሄ ብድግ አድርጎ ሞባይል የሚሰብር ምናምን ነው። ያላየሁትን ነገር አልመሰክርም። እኔ ገባህ አይደለ? በአይነ ያየውን ነው የምትመሰክረው። ልጁ ግን ሲጠጣ አግሬሲቭ ነው። አትደውሉብኝ አቦ ስልክ በእናታችሁ። ሲጠጣ ሊመታት ይችላል። እኔ ባየሁት ነገር ላይ ነው እና ይሄ ፖሊስ አውጥቶ ህግ ፍርድ በተሰጠው ነገር ላይ ነው መናገር የምችለው እንጂ ያላየሁትን ነገር አልፈርድም። የተናገርኩት ግን ምንድን ነው፣ ልጁ ኃይለኛ ነው። ሲሰክር ይሄ አብሾ ያለበት ሰው ታውቃለህ፣ ሲጠጣ ይሄ ድርግም የሚያደርግ ነገሮችን በቃ ይሄ የሚመታታ ምናምን ኃይለኛ ነው። እሷም ደ ሴም ቲንግ እንደዛው ናት። ስትጠጣ ራሷን ከግድግዳ ጋር ሮማ እኮ ክለብ እኮ ሄደ መጠየቅ ትችላለህ። የእሷን አክት ስትጠጣ እሱ ሲጠጣ ሮማ እኮ በእነሱ ቤት እኮ ያልተማረረ እኮ የለም አበሻ።
ቤቱን ያልዘጋ እኮ የለም በእነሱ ምክንያት ሮማ ውስጥ ነው የምነግርህ። ገባ? ይሄ ውሸት አይደለም። ዮኒዬ ደውለህ መጠየቅ ሄሉ ሰምተሻል? ተከታትልሽ ነበረ እዛን አንዴ? አዎ እንዴ 3 ቀን ነው እንቅልፌን ያጣው ዮኒ። እሺ የዛን ቀን ይኸውልህ ምን አለቻት መሰለሽ? ሳሪ እዚህ ጋር እንትን ትያለሽ ሪካርድም ስለሚኖር ማለት ነው። ምን አለች መሰለሽ? ይሄን ነገር ያረጋል ብለሽ ታስቢያለሽ ወይ ስትልሽ፣ አዎ አያረግም ብዬ አልልም ብለሻታል አልኩሽ እኮ። ይሄን እኮ አሁንም እኮ ተናገርኩኝ። ልጅ ውስጥ እሷን ሲመታት ነው እንጂ አላየሁት። እሷን አቢዩስ ሲያደርግ እኔ ሲመታት አይቻት አላውቅም። ግን ሊመታት እንደሚችል ግን አዎ ብለሻል፣ መስክረሻል። አሁንም እየተናገርኩኝ ነው። ሲጠጣ ልጁ አብሾ አለበት፣ የሚያደርገውን አያውቅም። ያደርግም ይችላል ያላየሁትን ነገር። እሷን ሲመታት ግን አሁንም የምናገረው ነው አይቼ አላውቅም ያልኩት እኔ። ሄለን ፕሊስ፣ እኔ የሁለቱም ሳይድ አይደለሁም ዮኒዬ። ከሱም ጎን አይደለሁም ከሷም ጎን አይደለሁም። በሁለቱ ላይፍ ውስጥ እኔ የለሁምም፣ ወደፊትም መኖርም ራሱ አልፈልግም። ገባህ? ሮማ የሚኖር ሰው መጠየቅ ትችላለህ ዮኒ። የምታውቂው ነገርማ አለ። ሮማ የሚኖር ሰው በሙሉ ካወቀ አንቺ አላውቅም ማለት እኮ ይከብዳል። እሱ ጋር የለሁም፣ ወጥቻለሁ። እራሷ እኮ ተናግራለች ሊና ራሷ እህትየው በእኛ ህይወት ውስጥ የለችም ብላለች፣ ተናግራለች እኮ ሀቄን አውጥታለች። እኔ የለውም ህይወታቸው ውስጥ ይቅርብሽ አልኳት፣ አልተውም ማለች። ለእሱ ሄዳ ነገረችው። እኔና ወንድሜ የተጣላ ነው በእሷ ምክንያት ነው። ለምን ሄደሽ ሌባ ነው አልሻት? ለምን እኔን ከእሱ ጋር ቱኝ ትያታለሽ? እሷን ህይወቴ ልትበጠብጭ ነው አለኝ። በቃ የራሳችሁ ጉዳይ ብዬ ከእነሱ ህይወት ወጣው ማለት ነው። እኔ ገባ ማቀው ነገር የለም ህይወታቸው ውስጥ የለውም። ይሁን እኔ አባቴና የልጄን አባት በአንድ አመት ያጣው ሰው ነኝ። ሀዘን ውስጥ ያለው ሰው ነኝ እኔ ለራሴ። አሁን ራሱ አመቱ ነው ገና አባቴ ከሞተ ማለት ነው። አባቴን ሳስታምም 2 አመት ኦክሲጅን ላይ ነው የነበረው። የራሴ ብዙ ችግር ውስጥ ነበርኩ እኔ ራሴ ማለት ነው። ገባ የለውም ህይወታቸው ውስጥ የለውም። እኔ ልጁ ሌባ ነው። አዎ ሌባ ነው። ያጭበረብራል። አብረው ከአባቷ ጋር ነው ቢዝነስ የሚሰሩት ዮኒ። እንዴ ስለዚህ ቆይ ወንድምነቱ በእናትም በአባትም ወንድምሽ ነው? በአባቴ ያ ወንድሜ አይደለም። ምክንያቱም አባቴን የዛሬ 5 አመት ሞተ ብሎ ቀብሮ ስዊድን ሀገር ሙገሏል። ሰው በአባት አንገናኝም፣ በእናት ነው የሚሆነው። ማለት አባትን እንዴት በህይወት እያለ አንተ ለጥቅም ለገንዘብ ብለህ ትገላለህ ዮኒ? የሚገሉ መቼ ይጠፋሉ? ዘመኑ እኮ ከባድ ነው። ስለዚህ እኔ በአባት አባቱ እኔ አሁን ይቅርታውን ብዙ ከንትን ስሜታዊ ሆኜ ስለማወራ ይሆን እያንዳንዴ ውስጤ በጣም ህመም አለ የራሴ ማለት ነው። ገባ? አሁን እኔ እዚህ ጋር እንድታውቁ የምፈልገው በሁለቱ ህይወት ውስጥ የለሁም፣ መኖርም አልፈልግምም። ሁለቱም እዛው የራሳቸው። ሮማ ደግሞ በይበልጥ ደግሞ አንተን የምመክርህ ከሮማ ሰው ጠይቅ። ጣሊያን የሚኖር ያንተ አድናቂ ነፍ ነው ዮኒዬ። ኢሮፕ የሚኖር ያንተ አድናቂ ነፍ ነው። እዚህ ጋር ሌላ ሀገር ቁጭ ብለው ከእሱ ጋር ስለተጣሉ ከእሷ ጋር የእሷን ሳይድ ይዘው የእሱን ሳይድ ይዘው ሳይሆን እኔ ሴት ልጅ ይኸውልህ የሴት ልጅ እኔ ሴት ነኝ ዮኒ። በፍጹም ከደፋሪ ጋር ከሌባ ጋር ከደብዳቢ ጋር አልቆምም። ወንድሜ መቷት ከሆነ አንደኛ የምመሰክርበት እኔ ነኝ። ይሄ ግን የሚሆነው በፍርድ ሲረጋግጥ፣ ይሄ በፍርድ አላል ፖሊስ ይዞት ማስረጃ መረጋገጫ ሲመጣ አንደኛ ከፊቷን መሰክርላታለሁ። ከአብሬያት ነው የምቆመው። ይሄ ወንድሜ ምናምን የሚል ነገር እኔ ጋር አይሰራም። ማን ተግባ እያላችሁ ነው? ሌላ ሰው አታስገባ ነው ዮኒ። እኔን ጠይቀኝ ጥያቄ፣ ሌላ ጊዜ ጥያቄ ካለ ሳሪ ነይ በለኝ። ታውቀኛለህ እኮ ዮኒ። እንደ አውቅሻለሁ እንደ ቤተሰብ ነኝ። እኔ ወዳጅ ነበር። እኔ እስከማውቀው ከእኔ ጋር ወዳጅ ነን። በሌላ አላውቅሽም። ወዳጅ እዚህ በወዳጅነት ታውቀኛለህ። ሶሻል ሚዲያ ላይ እዚህ አውቅሻለሁ። በሚዲያ ላይ እንተዋወቃለን። ነይ ብትለኝ እመጣለሁ። ጥያቄ ካለ ጠይቀኛለህ። ሌላ ስሜት ውስጥ እያስገቡኝ ግን እኔን ይሄ እንዲህ ብላለች የተቆራረጠ ቪዲዮ እየሰማችሁ እየመጣችሁ አትፍረዱ። ሙሉ ታሪኩን ስሙ ሂዱና። እኔ ጎትታ ነው እጄን ያስገባችኝ ይችል እዚህ ውስጥ በሌለውበት ማለት ነው። እሱ አላቅም። የራሷ ድራማን ፈልጋ ይሆን የራሷ እንትን ይኖራል። እኔ አላቅም ይሄንን ዮኒዬ። ገባ? እኔ ግን እዚህ ጋራ በህይወት በሁለቱ መሀል የለውም። እኔ እነሱን አላስተዋወቅኳቸውም። የዛሬ 15 ዓመት ነው የሚተዋወቁት። ነይ እንሂድ ነው ያልኳት ወንድሜ ጋር የዛሬ 4 ዓመት ኮንሰርት ሲያዘጋጅ ነይ እንሂድ፣ አብረሽኝ እንሂድ፣ አብረን ኮንሰርት አንድ ቦታ እኮ ነው አንድ መስሪያ ቤት እኮ ነው የምንሰራው ዮኒ። ቀን በቀን እኮ ነው የምንገናኘው ከልጅቷ ጋራ እንተያያለን እኮ አያት አለው እኮ እንገናኛለን። ገባ? ሙሉ ህንፃው ላይ ከቤተሰቦቿ ጋር የምትኖር ልጅ ናት። በቃ ተበድላ ከሆነ አቢዩዝም አድርጓት ከሆነ ሄዳ ትክሰሰው፣ የፈለገችውን ታርግ። እኔ አልገባም በዚህ። ገባ? ሳይድ አልይዝም እኔ እና ይሄ ነው በቃ። እንደዛ ከሆነ እኔን በቃ ከዛ ጉዳይ አውጡኝ። እነሱ በሚሄዱበት ህግ መሄድ ይችላሉ እያለች ነው። ያንን አድርጋ አይ በቃ
ከዚህ በላይ ሃይፋይ ይብራ። ጥያቄም ካለ ጠይቀኝ፣ በውስጥ እመጣለሁ። ዮኒ አለ ሁሌም። እሺ ተደብቄ ምናምን ማንነቴን ደብቄ የምኖር ሰው አይደለሁም። ገባ? እሺ ሊና አለች ካለች ትግባ። እኔ መች ከለከልኩኝ? ቤተሰብ አለች ታች ሊና አለች ካለች ጻፊልኝ፣ ካለች ጻፊልኝ፣ ቁጥር ጻፊ ያስገባሻል። ያ ካለች መግባት ከፈለገች ይሄው አለው ቁጥር ትጻፍ። እሺ አይፋ አስገቢያት ካለች። ሌላ ሰው አንድ ቁጥር ይጽፋል። የኛ ሰው እኮ እብድ ነው። ሌሎቹ ይጽፋሉ። አሁን እንደሆነ አይኔ የማይሰራ ይመስላችኋል? እብድ መስላችኋለሁ ስታዩ? አይ መግባት አልፈለገችም። አይ መግባት አልፈለገችም። እሺ ሳርቾ የምፈልገው ነገር ካለ ጠይቀሻለሁ። ስለመጣሽ አመሰግናለሁ እናቱ። እኔም ቴንኪው አመሰግናለሁ። መልካም ጊዜ። እሺ ላንተም አባይ። ምንድን ነው የምለው እኔ ሴቶች የተበደላችሁ ካላችሁ መረጃ ያላችሁ ሴቶች ካላችሁ እኔ ከጎናችሁ ነኝ። በማንኛውም ነገር ከጎናችሁ ነኝ። እግዚአብሔር በሚያውቀው ማናችሁም ሴቶች ተበደልን ካላችሁኝ እኔ ከጎናችሁ እመጣለሁ። በሚደረገው ነገር ግን እጅግ አዝኛለሁ። በተለይ ሴት ሆናችሁ በዚህ ደረጃ ሽንጥ ገትራችሁ ከዚህ ከመሰለ ወሮ በላ ቆሻሻ ሰው ጋር ከጎኑ እንቆማለን ለምትሉ ሴቶች በእውነት አስቡ። እጅግ እጅግ አሳፋሪ ነገር ስታደርጉ አይቻለሁ እና ምን ሆናችሁ ነው? ምን ነክቷችሁ ነው? ምንስ ሊጠቅማችሁ ነው? ይህ ልጅ ነገ ሌላ እህትን የሚደበድብ ነው። ነገ ሌላ እህቶች የሚያለቅሱበት ነው። ስለዚህ ይህን ነገር የምታደርጉ እህቶች ካላችሁ ግን ሶሻል ሚዲያ ላይ እኔ ሮማንን አይቻለሁ። መቅዲን አላየሁም። እኔ በጣም ወዳጄ ነው መቅዲ። ወዳጅ ስለሆነች ግን ከተሳሳተች ዝም እላለሁ ማለት አይደለም፣ አወራታለሁ። ምን እንደተፈጠረ ጠይቃታለሁ። ስለዚህ ግን የምታሽቃብጡ ሰዎች ካላችሁ በዚህ ጉዳይ ላይ እጅግ አድርጌ ያዝናለሁ። በጣም ነው ማዝነው። ነግበኔ ነው። እህቶች ነገ ማን ላይ እንደሚጥልሽ አታውቂም። ስለዚህ እህቶች እባካችሁ እጅ ለእጅ ተያዙ። ወንድሞችም አለን እኛ። ተመታን የምትሄድ ካለች እኔ ሰደበኝ በአናቶ ስድብ አይገልሽም። ሚሊዮን ጊዜ ስደብሽ አይመለከተኝም። መታኝ የምትይ ሰው ካለች ግን እጁን የጫነ ሰው ጋር እኔ ምንም አይነት ህብረት የለኝም። ስለዚህ አደራ እጁን ያነሳብሽ ሰው አፕራምሺው የሆነ ነገርሽን ይሰብረዋል፣ ከዛ ህይወትሽን ያጠፋል። አደራ 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 ላለው እሱ እንዳይሆን ነው ምለው። ሰላማችሁ ይብዛልኝ። በዚህ ጉዳይ ላይ ግን ከሳርቾ ጋር ሳራ እችኛዋ ሳትሆን የዛ ጣሊያን ሀገር በክብር ያለች እህታለችን ከሷ ጋር ሆነ